ጌታ ስጋና ደም ነው ብለው ነው የሚያምኑት። ማለት እንደ ውስጥ ነው ብለው መካነ ኢየሱስን ነው። ከዛ ባግራውንዱ እንግዲህ በፔንቴ ደረጃ እዛ ነኝ፣ ግን ጆይን ያረኳቸው እዚህ ፈርስት አሴምብል ነጮች ናቸው። በነገራችን ላይ በነጭ በእንግሊዝኛ ነው የሚሰብኩት። እሺ ስጋዊ ደሙ እንደ በቃ እንደ ስጋና ደም ነው አማናዊ ብለን ነው እንትን የምንለው ማለት ነው። የምትቀበሉት እውነተኛ የጌታ ስጋና ደም ነው ብላችሁ ነው የምትቀበሉት? የኃጢአት ስርየትን ይሰጣል፣ የዘላለም ሕይወትን ይሰጣል ብላችሁ ታምናላችሁ? አሁን እሱ ጋር ነው ትንሽ ልዩነት የሚኖረው። እኛ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ከሆንን በኋላ አምነናል፣ ድነናል ብለን ስለምናስብ ከዛ እሱን የምንወስደው ግን የሞቱንና ትንሣኤውን ትናገራላችሁ ይህንን በወሰዳችሁ ጊዜ የሚለው ቆሮንቶስ ላይ ያለው እየተነበበ ነው የምንወስደው። እሱ የትኛው ክፍል እየተነበበ ሳይሆን ለምንድን ነው የምትወስዱት? ማለት ክርስቶስ ራሱ እንግዲህ የጌታ እውነተኛው ስጋና ደም ነው ብላችሁ የምታምኑ ከሆነ ክርስቶስ ራሱ ስጋውንና ደሙ ሲሰጣችሁ ለኃጢአት ስርየት ለህዝቦች ለኃጢአት ይቅርታ የሚፈስ አዲስ ኪዳን ደሜ ይህ ነው ብሎ ይሰጣቸው አይደል? ለኃጢአት ይቅርታ የሚፈስ ደሜ ነው ብሏል። ለኃጢአት ይቅርታ የፈሰሰ ደሙ ከሆነ እንዴት የኃጢአት ይቅርታ አይሰጥም? የኃጢአት ይቅርታን ይሰጣል። ከእንደገና ደግሞ ጸጋንም ይሰጣል። ከእንደገና ደግሞ ስለዚህ እሱን እኮ ነው የዘላለም ሕይወት ይሰጣል፣ የኃጢአት ይቅርታ ይሰጣል ብላችሁ ካመናችሁ በጣም ደስ ከመካነ ኢየሱስ ጋር የሚቀራረብ አይነት አይ ቲንክ በአሴምብሊ ቸርች ደረጃ እንደዚህ አይነት እምነት የላቸው በእምነት ደረጃ ማለት ነው። ምናልባት ግን መካነ ኢየሱስ ነበርኩኝ ስላልክ መካነ ኢየሱሶች እንደዚህ ብለው ነው የሚያምኑት። አዎ ጥምቀት ለኃጢአት ስርየት፣ ለዘላለም ሕይወት የጌታ ስጋና ደም እንደዛ ብለው ነው የሚያምኑት መካነ ኢየሱሶች። አሴምብሊ ቸርች ግን አሁን እንግዲህ ህብረት እያደረክ ያለበት ቸርች ግን እነዚህ ነገሮች አያምኑ በማመን እነሱ ያምናሉ ማለት አይደለም። ምክንያቱም ሀገር ኮመን የሆነው ዋና ወንጌልን የሚሰብኩት እንጂ ዲቴይል እምነታቸውን እንትን አታውቃቸውም። ብዙ ብለህ ያው እኔ የምበለው አክሊሉ ይቅርታና መዳን የወንጌል ዋና ክፍል አይደለም እንዴ? እኮ መዳን እኮ ያው ቅድም እንደተነጋገር ነው በእምነት ከዳንም በኋላ ሆሊ ስርዓቶቹን አብረን እንወስዳለን እንጂ የእነሱን መረዳት የግድ መጠበቅ የለብኝም። ጥምቀት ለድህነት ነው ብለህ ነበር አይደለም? አዎ ብያለሁ ነው። ስለዚህ እነሱ ግን ጥምቀት ለድህነት አይደለም ብለው ነው የሚያምኑት አይደል? አይ እና አሁን ይቅርታ ይደረግልኝና እንደ አሁን አንተ ኤክስፕሌን እንደምታደርገው አይደለም የሚያምኑት ማለት ለድህነት አይደለም ብሎ ነው ጥምቀት ለድህነት አይደለም ብሎ ነው የሚያምኑት። አይሉም እንደዛ የእውነት አይሉም። ምክንያቱም አሁን ቅድም ያነበብኩት አሁን ላሳይ። አሁን የሙሉ ወንጌል የእምነት መግለጫ ላሳይ። የሙሉ ወንጌል ለድህነት አይደለም ይላሉ። አዎ ኦኬ እንደዛ ትባለም። እኔ አሁን ሁልጊዜ እናንተ ጋር የምገባው መዝሙረ ደጋም ብዙ ጊዜ እገባለሁ። የምገባው የምታስተምሩት ትምህርት በቅንነትና እግዚአብሔርን ለማሳወቅ ስለሆነ በዛም በኩል በእኛም በኩል ያሉት እንደዚህ ስለሆነ እንዲሁም መጠጋጋቱ በሚሻል ሁኔታ አሁን አይድኑም ይላሉ ከተባለ ስለማይሉ መገፋፋት ይሆናል። ምናልባት የገለጹበት ሀሳብ ሲተረጎም ሊሆን ይችላል እንጂ እንዲሁ አብረን ወንጌልን ብንሰራ ሰውን ብናደርግ የሚል ሀሳብ ብንይዘውና ትንንሽ ነገሮችን ኤርስፕሌት ነው የሚያደርጉት። ቅድም እንደተናገርኩት ወይም መጽሐፍ ቅዱስ እንደሚል ዋናው ሴንተሩ የመዳናችን ክርስቶስ ነው። በቅድስት ድንግል ማርያም የተወለደው አይደል? በመንፈስ ቅዱስ ተጸልሎ ማለት ነው። እሱ ላይ እየሰራን ያ መረዳታችን ቢሆንስ በተረዳንበት መላለስ በሚለው ሆኖ ወንጌልን ብንሰብክ በሚለው እንጂ እሱ ብቻ አይደለም። ክርስቶስን በዛም እኮ እቃወማለሁ እኮ በእነሱም ሲያደርጉ ነው እንዲያታንሱ ነገር ያለያያል። ይህ ፖይንት ላንሳ ብዬ ነው እኔ ስለማውቃቸው አይሉም። ጥምቀት አያድንም አይሉ እኔ ማስረጃ በማስረጃ ማሳይ አይሉም ይላሉ ምናምን ዝም ብሎ አንተ ይላሉ እኔ አይሉ ምናምን እንደዚህ እያልን
ጉንጫ አልፋ የሆነ ምልልስ ሳይሆን በማስረጃ ሲሆን ኦፍኮርስ ሰውም ይማርበታል፣ ሰውም ይታነጽበታል። መገፋፋት ምናምን የሚለው አሁን አክቹዋሊ መግፋት ሳይሆን እኛ መጥራት ነው፣ እየሳብናችሁ ነው። ምክንያቱም ድህነት የማይገኝበት ትምህርት አለ፣ ህይወት የሚገኝበት ትምህርት አለ። በነገራችን ላይ ህይወት የሚገኘው በትምህርት ነው። ኦኬ፣ ትምህርት ስትቀበል ህይወት ታገኛለህ። ትምህርት ካልተቀበልክ ህይወት አታገኝም። አለቀ። ሐዋርያ ቅዱስ ጳውሎስ በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ስለዚህ ህይወት የሚገኝበት ትምህርት አለ ማለት ነው። ኦኬ፣ እሱ ነው የሚያለያየን። በትምህርት ነው የተለያየ ነው ማለት ነው። ስለዚህ በፕሮቴስታንቶች ትምህርት ህይወት የሚገኝበት ትምህርት በጭራሽ የላቸውም ብለን እናምናለን። ስለዚህ ህይወት ወደሚገኝበት ትምህርት መምጣት አለባቸው ማለት ነው። ህይወት የማይገኝበት ትምህርት ውስጥ ከሆኑ ህይወት ወደሚገኝበት ትምህርት መምጣት መቻል አለባቸው። ስለዚህ ያንን መስራት ደግሞ ግዴታችን ነው። አሁን ይኸው የሙሉ ወንጌል የእምነት መግለጫ አይሉም ስላልክ በማስረጃ ላሳየኝ። የሙሉ ወንጌል የእምነት መግለጫ ላይ ምን ይላል መሰለ? እዚህ ጋር የሚታይ ከሆነ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይላል። እሺ፣ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። እሺ፣ እነዚህም የጥምቀትና የጌታ ስርዓቶች ናቸው ይልና በደንብ አስተውለው። ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ምንድን ነው የሚለው? በስርዓቶቹ ውስጥ ምን የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ብቻ የሚፈጸም ሲሆን፣ ለማን? ለጌታ ፍቅር እና ትእዛዝ ብቻ የሚፈጸም ሲሆን የጌታ ራስ ስርዓት ግን በየጊዜው የሚፈጸም ነው ይላል። ኦኬ፣ ጥምቀት አንድ ጊዜ የሚፈጸም ነው፣ የጌታ እራት ግን በየጊዜው የሚፈጸም ነው ይላል። መጨረሻ ላይ ያለችውን ሐሳብ ላንብብ። ጥምቀት ይላል። ጥምቀት እሺ፣ ቆይ እዚህ ጋር ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው ይልና ጥምቀት ጨርሶ ኃጢአትን አያጥብም ወይም ደግሞ ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። 4 ነጥብ። እንዲህ ብለው ነው የሚያምኑት። ይህ ከክርስቶስ ጋር ከሐዋርያት ጋር ቀጥታ መጋጨትና መቃረን ነው። ኦኬ፣ ከመጽሐፍ ቅዱስ ጋር ቀጥታ የሚጋጭ ሐሳብ ነው። ከኃጢአት ሊያጥብ አይችልም ወይም ኃጢአትን አያጥብም አለ። ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። ቃል በቃል እንዲህ ብለው ነው የሚያምኑት። ያው መሰረተ ሙሉ ወንጌል የሙሉ ወንጌል ቆይ የእምነት መግለጫ እንደሆነ ላሳይ አንዴ። እሺ ናንጂ ይኸው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ ነው። ይሄንን ከምን ቃል ጋር መሰለ? ቃል በቃል የሚጋጨው አያጥብም፣ ኃጢአትን አያጥብም አይደል? መጽሐፍ ቅዱስ ምንድን ነው የሚለው? ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ጋር ቀጥታ የሚጋጭ ሐሳብ ነው። ይኸው አሁንስ ለምን ትዘገያለህ ተባለ ጳውሎስ። ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ተጠመቅ እና ከኃጢአትህ ታጠብ የሚለውን ከኃጢአት አያጥብም ብለው እየተቃረኑ እነዚህ አካላት የክርስቶስና የሐዋርያት ወንጌል ጸሮች ናቸው። መዳን ያስፈልጋቸዋል፣ ወንጌሉ ሊቀበሉ ያስፈልጋቸዋል ማለት ያስፈልጋል። ሰው ለዛ ነው ቃል በቃል አያድንም፣ የኃጢአት ስርየትን አይሰጥም እንደዚህ እያሉ የሚናገሩት ማለት አይሉም ብለህ ነበር። ይኸው ቃል በቃል በማስረጃ ሳየው ማለት ነው። እሺ፣ ሁሌም እነሱን ሞክዬ ማውራት ስለማልችል እንግዲህ ከመስማት በስተቀር ምንም ብለው ነገር የለም። ያ እሺ፣ ከዛ አንጻር ነው ምናልባት ያሬዶ ቀጥሎ አንዴ አክሊል በጣም ጥሩ እንትን መስማትም ምናምን መረዳትም ያለው ሰው ስለሆነ የተወሰነ አውሩት ነው መልሳለ። እሺ፣ አልታር ያው በደንብ እንታወቃለን። በጣም መልካም ጥሩ ደገኛ ወንድም ነው። በዚህ በጣም ማዳመጥ የሚወድ መስማት የሚወድ አይዲያ ሼር በደንብ የሚያደርግ ሰው ነው እና ብዙ ጊዜ ከሱ ጋር ያለ ኮንቨርሴሽኖች በጣም ደስ ነው የሚለኝ። የሆነ ዝግትግት ያለ ማይንድ ሴት አይደለም ያለው። በደንብ ኤክስፕሎር ያደርጋል፣ ያነባል፣ ያጠናል።
የአልታር ምንድነው በቃ ሚለው ሁሉንም ኢንክሉድ ቢያደርግ ደስ ይለዋል፣ ግን አይሆንም። ያለው እውነት አንድ ነው። ያለውም የጌታ ቤተክርስቲያንም አንዲት ናት። ስለዚህ በዛ ቤተክርስቲያን ውስጥ ያለው ብቻ ነው የሚድነው። የመጽሐፍ ቅዱስ ትምህርት ነው፣ አራትን ትምህርት ነው እና ኤኒዌይስ አልታር በጣም እናመሰግናለን። ጥሩ ውይይት ነበራችሁ። ሌሎቹን እንዳንይዝ እዚህ ጠብቀንና ሜይ ቢ እስኪ ፋይናሊ እንዲሁ ጥቂት ደቂቃ በኋላ ደስ ይለኛል ካልቸኮልኩ። እሺ ያሉ ስትልኝታቸው ወርጄ ልስማ። ሌሊት ነው እንዳልኩ አንተም እዚሁ ነው። አንተም ሰሜን አሜሪካ አይደል? ሌሊት ነው አንተ ጋር ማለት ግን ያው ቅዳሜና እሑድ እረፍት ስለሆንኩኝ ስለሆነ ችግር የለውም ብዬ ነው። እሺ ታቸውኝ ልስማ። ተባረኩ። እግዚአብሔር ይስጥልን። አሜን አሜን። መውረድ በፈለክበት ሰዓት ወረድ፣ ችግር የለም። መጣ እንችላለን። እሺ ኢዮባ ያለ አለው ያለ ኦኬ ኦብዘርቨር አለ ገመቹ ነው አይገስ ደንታሩ ነው። ከሁለት አንዳቸው የተቀበሉና እንግዲህ አዎ እሺ ማን ነው? እሺ ቀጥል። ሰላም እንዴት አለ? ሰላም እንዴት ናችሁ? ግርማቸው ነው ቀድሞ ከሁለታችሁ እኔ ነኝ። እሺ ግርማቸው እንዴት አለ? ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ግን ከዛ በፊት ይቅርታ የምጠይቃችሁ እኔ አማርኛ ሁለተኛ ቋንቋዬ ስለሆነ እርስዎ ምናምን እያልኩ ማውራት ስለማልችል አሁኑኑ ይቅርታ አድርጉልኝ ሁላችሁ። አይ ሲጀመር እኔ አንተ ነኝ እርሱ አይደለም። ይቅርታ ያስብል። አይ ለሁላችሁ ችግር የለውም። እዚህ ጋር ሁሉም ወጣት ነው እና ችግር የለውም። አንተ ብለህ ማውራት ትችላለህ። ከየት ቤተ እምነት ነኝ አልከኝ? ሙሉ ወንጌል። ሙሉ ወንጌል። እሺ ርዕሱ እንደምትመለከተው ለምንድን ነው ኦርቶዶክስ ማትሆኑት የሚል ርዕስ ነው እና መጽሐፍ ቅዱስ ላይ አንድ ሀሳብ ላንሳልህና እሱን ተመርክዞ ለምን ኦርቶዶክስ አትሆኑም የሚለውን ትመልስልኛለህ። ጌታ ኢየሱስ ክርስቶስ ቤተክርስቲያንን መሰረታት። ከዛ ሐዋርያቱን ወንጌልን እንዲሰብኩ ለፍጥረት ሁሉ ወንጌልን ስበኩ ብሎ ላካቸው። እነሱም ወንጌልን እያስተማሩ ባስተማሩበት ክርስቲያኖችን ባጠመቁበት ቦታ ለታመኑ ሰዎች እምነትን እየሰጡ እረኛ እየሾሙ ይሄዱ ነበር። ይሄ ደግሞ እስከ ጌታ ምጽአት ድረስ ይጠብቃል አይደለ? ወይንም በዚሁ መልኩ ይቀጥላል። ቤተ ክርስቲያን ሳትጠፋ ሳትቋረጥ ትቀጥላለች ማለት ነው። አሁን ይህን ያነሳው ለምንድን ነው? አስቀድሞ ጌታም ተናግሯል ስለ ቤተ ክርስቲያን። ቤተ ክርስቲያንን ይሰራሉ የገሃነም ደጆች አይችሏትም ብሏል። በኤፌሶን መልእክቱም ደግሞ ከእድፈት ወይም ከፊት መጨማደድ ጠበቃት ብሏል። እንዲሁም ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ የእውነት አምድና መሰረት ብሎታል ቤተ ክርስቲያንን። ከመጽሐፍ ይህን ካየን አንተ ያለኸው ባልተቋረጠችው ባልጠፋችው ጌታ ከመሰረታት በኋላ ሳትጠፋ ሙሽራው ክርስቶስን የምትጠብቀው ቤተክርስቲያን ውስጥ ነህ? አዎ በትክክል። እሺ የሙሉ ወንጌል ነበር ያልከኛል? አዎ ሙሉ ወንጌል ነኝ። ሙሉ ወንጌል መቼ ነው የተመሰረተችው? በኢትዮጵያ በ19 ብቻ ውስጥ ነው። አንድ 53 ወይ 52 ዓመት ነው አሁን ከተመሰረተች። 53 ምናምን 60 አንበለው 60 ዓመቷ አንበለው እና ችግር የለውም። ቤተክርስቲያን የተመሰረተችው የዛሬ 60 ዓመት ነው አይደለም? መቼ ነው? ቤተክርስቲያን እንግዲህ የመሰረታት ክርስቶስ ነው። ቤተክርስቲያንን በአንተ ላይ የመሰረታለው የገሃነም ደጆችም አይችሏትም ጴጥሮስን ያለው ጌታ ኢየሱስ ክርስቶስ ነው። ማለት የዛሬ ስንት ዓመት ማለት ነው በኢትዮጵያ አቆጣጠር? በኢትዮጵያ ቢያንስ ወደ 2000 ነበር። የዛሬ 2000 ዓመት። እሺ 2010 ምናምን ዓመት እንበለውና በዛሬ 60 ዓመት እና በዛሬ 2010 ምናምን ዓመት መካከል ልዩነት አለ የለም? አለ። ታዲያ እንዴት ነው የዛሬ 2000 ምናምን ዓመት የተመሰረተች ቤተክርስቲያን አትጠፋ ተባብለን የእውነት አምድና መሰረት ናት ተባብለን ስናበቃ፣ አንተ ግን የዛሬ 60 ዓመት የተመሰረተች ቤተክርስቲያን ውስጥ ሆነ ያቺ ክርስቶስ የመሰረታት ቤተክርስቲያን ውስጥ ነኝ ማለት የቻልከው በምን መስፈርት ነው? እዮባ ይሄም ጥሩ ጥያቄ ነው።
ነገር ግን እኔ መናገር የፈለግኩትና ቀደም ጥያቄው ኦርቶዶክስ ለምን አትሆኑም የሚል ነው እላው ላይ ተጽፎ ያለው እና አንድምታን ወደዛው ነው። አሁን ወንድም ዮሐድ ካነሳቸው እነዚህ ሁለት ጥያቄዎች ላይ ስለ ጥምቀትና ስለ ጌታ እራት ነው ለማውራት የፈለግኩኝ። ይሄኛውንም ላነሳልህ እችላለሁ፣ ግን በደንብ ላወራ የምፈልገው እዛኛው ላይ ነው። እሺ ይሄኛውን ላነሳልህ እችላለሁ ስላልከኝ አንተው ስለፈቀድ አንሳልኝና ከዛ ወደዛኛው እንሄዳለን። ምንም ችግር የለም። በደንብ እንትን ስላላልኩበት እስከዛ ለዘገያየበትና በሀሳብ ሁለቱ ላይ ላንሳልህ። ቅድም ወንድም አክሊሉ እንትን ካላቸው መካከል ማለት ነው። እሺ ያው እዚህ ያነሳሁት ነገር ላይ ለሰው አንድ ነገር ልበልና ወደ አንተ ወዳልካቸው ርዕሶች እንመለሳለን። እሺ ጌታ ኢየሱስ ክርስቶስ አንተም በደንብ ስማ፣ ስታጠና አብረን እንታጠናው ጭምር ማለት ነው። ቤተክርስቲያንን ሰራ። ያሬዶ ጽሑፉን ከፍ ወይ ዝቅ አድርገው፣ ፊትን ሸፈነው። እንደዛ ይሻላል። እያየን ነው እያየን አይደለም። የተወዛገብኩብህ እኮ በጣም ቆይቷል ከተበላሸ ሰው ዝም ብዬ ነው እንዴት እንደሚታይ ላሳያችሁ። እኔ ጋር ቆየ ነው ማለት ነው። ዊርድ ከሆነ እንደዚህ ነው ያሉት። ጭንቅላት ዚ ጋር እስኪ ካሜራውን አጥፋውና መልሰህ ክፈተው። ችግር የለውም ግን እናንተን ባዘር ካላረጋችሁ ለእኛማ ቁልጭ ብለህ ነው የምትታየው። በቃ ቀጥሉ። ዮባይ ችግር የለውም። እሺ ታብታብ እያደረጋችሁ ጋይስ ቢያንስ 1 ሚሊዮን እናስገባው። ቤተክርስቲያንን ክርስቶስ ሰራት። ከዛ ሐዋርያቱ ለፍጥረት ሁሉ ወንጌል እንዲሰብኩ ላካቸው። ማቴዎስ 28 ማርቆስ 16 የምንመለከተው ከትንሣኤው በኋላ ተልእኮ ሰጥቶ ሲሸኛቸው እንመለከታለን። እነርሱም ደግሞ ወንጌልን ለፍጥረት ሁሉ እየሰበኩ በተለያየ ቋንቋ ከዛን ያመኑትን እያጠመቁ የቤተ ክርስቲያን ሽማግሌዎችን እየሾሙ ጳውሎስ እንደውም በአንድ ስፍራ ላይ አንተም ከኛ የተቀበልከው ለታመኑ ሰዎች ስጥ ይለዋል አይደል ጢሞቴዎስ። በዚህ መልኩ ቅብብሎሹ ቀጥሏል ማለት ነው። ከዚህ ውጪ ካለ እርሱ ከበረቱ ውጭ የሆነ ስብስብ ነው ማለት ነው። ምክንያቱም አንዲት ቤተክርስቲያን ነች ያለችው። አንዲቷ ቤተክርስቲያን ውስጥ አንድ የሆነ ትምህርት አለ፣ አንድ መንፈስ አለ። ሐዋርያዊ ቅብብሎሹን ጠብቆ የሚሄድ ክርስትና እንጂ ድንገት የሚመጣ በፍጹም የለንም ማለት ነው። ይሄ ከጌታ ቃል አንጻር ነው። ቤተክርስቲያን እንሰራለሁ የገሃነም ልጆች አይችሏትም ማለት እስከ ዓለም ፍጻሜ ቤተክርስቲያን አለች፣ እኔ ሁልጊዜ ከእናንተ ጋር ነኝ ብሏል። ጌታ ያለባት ቤተክርስቲያን አትጠፋም። ድንገት የሚመጣ ካለ እርሱ በበር ያልገባ ምንድን ነው የሚለው ወንበዴ ነው አይደል? እንደዛ ነው ማለት ነው። ስታጠኑ ሐዋርያዊ ቅብብሎች መሰረታዊ ጉዳይ ነው፣ በአባቶች ትምህርትም የታመነ ነው ማለት ነው። እሺ ያነሳኸው ነጥብ ላይ እንመለስና የትኛው ላይ ነው ማውራት የፈለግከው? ሁለቱም ላይ ስለ ጥምቀትም ስለ ጌታ እራትም ወይም ደግሞ ቁርባን የተባለው። እሺ ከጥምቀቱን ጀምርና አንተው ነው የመረጥከው። ጥምቀት አያድንም ብለህ ነው የምታምነው? አዎ እኔ ያው ሙሉ ወንጌል ነኝ ብያለሁ። ከቤተ ክርስቲያኔ ከእምነት መግለጫ አንዱ ጥምቀት አያድንም ይላል። መጽሐፍ ቅዱስንም በዛ መልኩ ነው። የማ መግለጫ? ቤተክርስቲያን እኔ ያለሁባት ቤተክርስቲያን የእምነት መግለጫዋም ጥምቀት አያድንም ነው የሚለው። መጽሐፍ ቅዱስንም የተረዳንበትና የተረጎምንበት ወይም ደግሞ የተተረጎመበት መንገድ በእኛ ቤተ እምነት ጥምቀት እንደማያድን ነው። እሺ የአንተ ቤተ እምነት አሁንም አንድ ላስታውስህና ለማስታወስ ብቻ መመለስ ግዴታ አይደለም፣ አልጠይቅህም። እሺ የዛሬ 60 ዓመትን የተመሰረተችው ቤተ ክርስቲያን የዛሬ 2000 ምናምን ዓመት ነበረች። ከዛም በኋላ ሐዋርያቱ ካስተማሩ በኋላ የሾሟቸው አሉ አይደለም? ከነሱ እግር ስር ቁጭ ብለው የተማሩ ሐዋርያነ አበው አሉ፣ መጽሐፍ ቅዱስንም ያስተላለፉልን ጭምር ማለት ነው። ከእነርሱ ውስጥ አንድም መጽሐፍ ቅዱስን በኋላ ስለምናወራበት ብዬ ነው። ከዛ በኋላ ከሐዋርያት በኋላ የተነሱ ሐዋርያነ አበው ማለት ነው። ሐዋርያት እግር ስር ቁጭ ብለው የተማሩ ከእነሱም በኋላ የተተኩ አንድም ለሺህ ምናምን ዓመት ጥምቀት አያድንም ብሎ ያመነ የለም። የዛሬ 60 ዓመት የተመሰረተችው የአንተ ቤተ እምነት ከየት አምጥታ ነው ጥምቀት አያድንም ያለችው? ይህን እንድታስበው ነው። ወደ ጥቅስ መግባት እንችላለን። የትኛው ጥቅስ ነው ጥምቀት አያድንም የሚለው? ቅድም በተነሳው በማርቆስ ምዕራፍ 16 ላይ መነጋገር እንችላለን። ማለት ያው እኔ የምፈልገው ነገር ምንድን ነው? አንተም አትዝለልብኝ እኔም አልዘልብህም፣
መጽሐፍ ቅዱሱን አውዱን ጠብቀን ኮንቴክስቱን ጠብቀን እናወራበታለን። በማርቆስ ምዕራፍ 16 ከቁጥር 16 ጀምሮ ያለው ክፍል ላይ እንነጋገራለን። ምን ይላል? ለአንብብል መጽሐፍ ቅዱስ እጄ ላይ ያለ አነበው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ምን ማለት ነው? ስለዚህ እኔ እንደ ራሴና እንደ ቤተ እምነቴ እንዳስተማረችኝ ነው የማወራው። መጽሐፍ ቅዱስም የሚለው ቁጥር 16 ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው። ስለዚህ ጥምቀት በእኔ እምነትና በቤተ እምነቴ አቋም ጥምቀት ስርዓት ብቻ ነው። ጥምቀት ሊያድን አይችልም። መጽሐፍ ቅዱስም የተጠመቀ ያመነ ግርማቸው አንዴ ጥቅሷ ላይ እናውራና ስርዓት ብቻ ነው ይላል ጥቅሱ። የወለ ጥቅሱ የሚለው አንተ ቀይ ካደረግከው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ያልተጠመቀ ይፈረድበታል ይላል። አይልም። ያልተጠመቀ ይፈረድበታል አይልም። ማለትም አይጠበቅበትም። ለምን ማለት እንደማይጠበቅበት እነግርሃለሁ። አስቀድሞ ግን እያወራን የነበረው ምንድን ነው? ጥምቀት ያድናል አያድንም ነውና ለድህነት ምንና ምንድን ነው የተባሉት? ስለ ፍርድ እናወራለን። አስቀድሞ ድህነቷን እንጨርስና ያው ፍርድም ከታች አይደለ ያለው። ስለ ድህነቷ እናወራና ለመዳን ወይም ድህነት እንዲመጣ ምንና ምን ያስፈልጋሉ ነው የሚለው። እምነት ነው የሚያስፈልገው ለመዳን ነው ይላል መጽሐፉ ነው። አንተ መጽሐፉ ይላል ነው መጽሐፉ ነው የሚለው። በመጽሐፉ ነው የምናወራው። እሺ ላንበው አንዴ። እኔ ያመነ ይድናል ከዛ ይጠመቃል፣ ያላመነ ግን ይፈረድበታል ይላል አይልም? ያመነ የተጠመቀ ምን ይላል? ምን ምትላለች? ያዝች ጋር ይላል ትታያለች። ምን ምትለዋ እናን ነው የምትወክለው። በግሪኩ ካይ የሚል ቃል አለ፣ በእንግሊዝኛው ኤንድ የሚል አለ። ምን ምትለው የአማርኛዋ እናን ትወክላለች። ያመነ እና የተጠመቀ ማለት ነው። የበላ እና የጠጣ ይጠግባል ካልኩ ለመጥገብ ምንና ምን አደረገ ነው የሚባለው? በላ ብቻ ነው የሚባለው? ጠጣም ይባላል። ምክንያቱም ስዘረዝር የበላ እና የጠጣ ጠገበ ስላልኩ ወይም ይጠግባል ስላልኩ ማለት ነው። እዚህም ጋር ያው ተግባቦት አማርኛውም ግልጽም ስለሆነ ማለት ነው። ያመነ እና የተጠመቀ ይድናል ነው የሚለው። 4 ነጥብ። ያመነ ይድናል ሳይሆን የሚለው ያመነና የተጠመቀ ይድናል ነው የሚለው። አንተ ግን ቆርጠ ጥምቀትን ተውካትና ያመነ ይድናል ከዛ ይጠመቃል። ይሄ በቀጥታ ከክርስቶስ ትምህርት ጋር መጋጨት ነው አይደለ? ነው ኢዮባዬ። ይኸውልህ ምናልባት አረዳዳችን ሊለያይ ይችላል። ይሄን አውቃለሁ አምናለሁ። መጽሐፉ የሚለው አንተ የያዝከው መጽሐፍ ያመነ የተጠመቀም ይድናል፣ የሚያስፈርደው ግን አለማመን ነው። የሚያስፈርደው ግን ምን እኮ ፍርድ ጋር አልሄድኩም። ፍርድ ጋር እንመጣለን ብዬ ነበር። ድህነቷን እንጨርስ፣ ፍርዱ ጋር እመጣልሃለሁ። በደንብ በጥሩ ምሳሌ አስረዳለሁ። እንትን የሚልህ ከሆነ መጀመሪያ ድህነቷ ጋር እንጨርስ። ለመዳን ምንና ምንድን ነው የተጠቀሰው? እንደ መጽሐፉ ቴንኪው። ለመዳን ምንና ምን? ያመነ የተጠመቀ። እንደዛ ብለህ ታምናለህ? ለመዳን ያመነ የተጠመቀ ብለህ ታምናለህ? ያመነ ይጠመቃል። ለመዳን ነው፣ ስርዓት ለመፈጸም ነው የሚጠመቀው። የት አለ እስኪ ስርዓት? አሁን ይኸው ለመዳን የሚለውን ይኸው እዚሁ ጋር ስላስነብብልህ ያመነ የተጠመቀ ይድናል የሚለው። ድህነት የመጣው ከምንና ከምን በኋላ ነው? ከእምነትና ከጥምቀት በኋላ ነው ድህነት የመጣው። ሰው እምነትና ጥምቀት ለመዳን ነው። እስኪ ስርዓት ለመፈጸም ነው የሚለውን አስነብበኝ። የትኛው ጋር ልክፈትልህ? ስርዓት ይኸውልህ እኔ ነኝ ያልከው እንጂ መጽሐፉ አሁን ያልከው ከያያዝከው ክፍል ላይ መጽሐፍ የሚለውን እንበል። መጽሐፍ የሚለውን እንበል። ከዘፍጥረት እስከ ራእይ ስርዓት ለመፈጸም ነው የሚል ካለ ታመጣለህ። ከሌለ ግን መጽሐፍ የሚለውን ብቻ እየተነጋገርን እንሂድ። እዚህ ጋር ይሄን ያህል ካወራን ስግጥ ብሎ መቀመጥ አይጠበቅብኝም ብዬ አስባለሁ። ሌላ ጥቅስ ልድገምህና ኢዮባዬ ቆይ አንዴ ጥያቄን መልስላለሁ። መልስላለሁ። ከክፍሉ ሳትወጣ ያመነ የተጠመቀ ይድናል ካለ እምነት ብቻ እንደሚያድን መጽሐፍ ቅዱስ አይናገርም? አይናገርም። በምን አማርኛ ያመነና የተጠመቀ እያለ እምነት ብቻ እንዴት ነው?
ጌታ ይሄ ወንጌል የጌታ የኢየሱስ ክርስቶስ ወንጌል ነው አይደለ? አዎ የጌታ የኢየሱስ ክርስቶስ ወንጌል ነው። የጌታ ኢየሱስ ክርስቶስ ወንጌል ላይ ታዲያ ያኔ በምሽቱ ጌታ ኢየሱስ ሲሰቀል አብሮት ከተሰቀሉት መካከል አሁን ከኔ ጋር በገነት ነህ የተባለው ተጠምቆ ነው እንዴዳ ነው? በዛን ሰዓት ጥምቀት ነበረ? የአዲስ ኪዳን ጥምቀት? ጥምቀትማ ከሙሴ ጊዜ ጀምሮ ከኦሪት ሕግ ጊዜ ጀምሮ ጥምቀት ነበር። ጥምቀት ቢያድን ኖሮ ኢየሱስ ራሱ ለምን ይመጣል? አማርኛ እየተደማመጥን የአዲስ ኪዳን ጥምቀት ነበር ወይም ጌታ የሰጣቸው ጥምቀት ነበር ወይ ያለው? እኔ ጥምቀት አንድ ነው ብዬ ነው የማምነው። አንዲት ጥምቀት አይደለም የሚለው መጽሐፍ ቅዱስ? እሺ አንዲት ጥምቀት የተባለ የትኛው ነው? ዮሐንስ ጥምቀትና የጌታ ጥምቀት አንድ ነው? ለምሳሌ እሱ አንድ አይደለም። አንድ ነው ብዬ ነው ማምነው። አንድ ጥምቀት ይላል እኮ አልከኛው። ጥምቀት አለ ነው። ጥምቀት ከብሉይ ኪዳን ጀምሮ ይኑር ጥምቀት ይኑር። እናሳጥረው። ዝም ብሎ ጉንጫ አልፋ ማድረግ አልፈልግም። ጥምቀት ይኑር። አሁን እያወራን ያለነው ስለ አዲስ ኪዳኑ ጥምቀት ነው ብዬ ስፔሲፊክ ጠቀስኩልህ። ማውራት ከቻልክ አዲስ ኪዳኑ የትኛው ነው ካልከኝ አሳይሃለሁ። ጌታ ከትንሣኤው በኋላ የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለውን ጥምቀት ነው እየተናገርኩ ያለሁት። ይህም ከትንሣኤው በኋላ ነው። የማርቆስ ወንጌል ምዕራፍ 16 ከትንሣኤው በኋላ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ወንጌልን ለፍጥረት ሁሉ እየሰበኩ ያመኑትን እያጠመቁ የእርሱ እንዲያደርጓቸው ያዘዘውን ጥምቀት ነው እያወራ ያለሁት። የዮሐንስን ጥምቀት የተጠመቁት ራሱ መንፈስ ቅዱስን ስላልተቀበሉ ያመኑት ግን ደግሞ የጌታን ጥምቀት ያልተጠመቁትን በዮሐንስ ጥምቀት ብቻ ተጠምቀው የነበሩትን የጌታን ጥምቀት ሲያጠምቋቸው እንመለከታለን። ሰው እያወራን ያለነው የሐዋርያት ሥራ ምዕራፍ 19 ማለት ነው። እያወራን ያለነው ስለ ጌታ ጥምቀት ነው። ግልጽ ነው። ያስኬዳል። አንተ በብትለውም ያስኬደኛል። በቃ ካስኬደ ማርቆስ ላይ የተቀመጠው ይሄ ጥምቀት ነው። አንድ ያነሳውን እዚሁ ጋር ልመልስና አንድ ጥቅስ ልጥቀስልህና እሱ ላይ ምን እንደምትል መስማት ስለምፈልግ ማለት ነው። እዚህ የጠየቅን ጥያቄ ያላመነ እኮ ይፈረድበታል የሚለው እንጂ ያልተጠመቀ አይልም አልከኝ። አዎ አይልም። አስቀድሞ ለድህነት ያስቀመጠውን ተመልከቱ። እዚህ ጋር ሁላችሁም ለድህነት ያስቀመጠውን ሳይቀበል ያልተጠቀሰ ቃል ማለት ለፍርድ ስላልተጠቀሰ ብቻ ለድህነት አይደለም ብሎ አንዱን በአንዱ ማጣፋት ልክ አይሆንም። ለማንኛውም ግን ከዚህ በፊት መስየው አውቃለሁ፣ ግልጽ ይሆናል ብዬ ስለማስብ ማለት ነው። በደንብ ስማኝ። ቲክቶክ የከፈተ ያሬድ ጋር ገስት የላከ ይገባል ካልኩኝ በደንብ ስማ። ቲክቶክ የከፈተ አፕሊኬሽኑን ማለት ነው። ከዛ ያሬድ ጋር ገስት የላከ ይገባል አልኩኝ። ከዛ ቲክቶክ ያልከፈተ ያሬድ ጋር ገስት አይገባም ካልኩኝ ያሬድም ጋር ገስት ያላከ ማለት ይጠበቅብኛል? አይጠበቅብኝም። ለምን? የተቀመጠው ግራመር ላይ ብቻ እናውራ። አሁን ይሄኛው ታሪክ ውስጥ ያስገባናል። አንዴ ለአንተ ብቻ ስላልሆነ ማወራ አንዴ። ቲክቶክ ያልከፈተ ያሬድ ጋር አይገባም ካልኩኝ ገስት ያላከ ማለት አይጠበቅብኝም። ለምን ከተባለ ከጅምሩ ቲክቶክ ሳይከፍት ገስት አይልክም። ልክ እንዲሁ ገና ከጅምሩ ሳያምን አይጠመቅም። ስለዚህ ያልተጠመቀ ይፈረድበታል ማለት አይጠበቅበትም። ጥምቀት ለድህነት መሆኑን አስቀድሞ ምን ስላለን ስለነገረን ይቺ የመጀመሪያዋን መስመር ያመነ እና የተጠመቀ ይድናል የሚለውን ሳትቀበል እዚህ ጋር ጥምቀት ለድህነት መባሉን ለመቃወም ያላመነ ከዛ ያልተጠመቀም ይፈረድበታል ይባልልኝ ማለት ይሄ ትክክል አይደለም። ልክ ያልሆነም ፋላሲ ነው ማለት ነው። እሱን ብትታረመው ጥሩ ይመስለኛል። ኢዮብ አንዴ እዚሁ ጋር ከሌላ ቦታ ሳትሄድ ጻፊው የዚህ ወንጌል ጻፊ ማርቆስ ሲጽፍ መቼም በአይን ካየው ከሰማው ከተመለከተው ተነስቶ ነው የጻፈው። ከኔም ከናንተም የተሻለ አረዳድ ይኖረዋል ብዬ አስባለሁ። ካዲያ እንደዛ ከሆነ ያላመነ ይፈረድበታል ያለበት ቦታ ያላመነ ያልተጠመቀም ይፈረድበታል ማለት አቅቶት ይመስላል? አይመስለኝም። ግን እኮ አሁን ነገርኩ እንዴት መረዳት እንዳልቻል ካልገባኝም። ይኸውልህ ከላይ ያመነ
የተጠመቀም ይድናል። ይኸው በቃ መቀበል ፍላጎት ካለ የጌታን ቃል የምትቀበል ከሆነ ተቀበለው። ለመዳን እምነትና ጥምቀት ተብሏል። ወደ ፍርድ ስትመጣ ያላመነ ይፈረድበታል አለ አይደለ? ከጅምሩ ሳያምን ስለማይጠመቅ ያልተጠመቀ ማለት አይጠበቅበትም። ግልጽ አይደለም? ግልጽ ነው። አሁን ገባኝ። ግን ያልገባችኝ ደግሞ አንዲት ጥያቄ ብቻ አለች። እሺ አሁን በኦርቶዶክስ ቤተ እምነት ካዲያ ሰው አምኖ ነው እንደሚጠመቀው? አሁን አንድ ህፃን ልጅ አምኖ ስለ እምነት ምኑን አውቆ ነው የሚጠመቀው? ያመነ የሚጠመቅ ከሆነ በ40 ቀን እና በ80 ቀን የሚጠመቅ ህፃን ምኑን ስለ እምነት ያውቃል? እስቲ ዮባ አያውቅም። አያምንምና አያውቅም የተለያዩ ነገሮች ናቸው። አስቀድሞ ግን በኦርቶዶክስ ቤተክርስቲያን ላልከው በኦርቶዶክስ ቤተክርስቲያን ይሄ ጥቅስ ቅድምታችን ተጠይቆ ነበር። በዚሁ አጋጣሚ ልመልሰውና ያመነ የተጠመቀ ይድናል የሚለው የቤተክርስቲያናችን ትምህርት ነው፣ እንጠቀመዋለን። ያመነ የሚለው ግን ማንን ነው የሚያካትተው ከተባለ ማመን የሚችለውን። እዚሁ ክፍል ላይ አንድ ነገር ላሳይ። ይህን ስል እንደው ዝም ብዬ እንዳይመስል አውዱን የተከተለ ፍቺ መሆኑንም እንድትረዳው ማለት ነው። እዛው ማርቆስ 16 ላይ አንተ ያነሳኸው ያላመነ ይላል አይደለ? ያላመነ የሚለው ህፃናትን ያካትታል? ያላመነ የሚለው አያካትትም። ስለዚህ እኮ ነው እኔ ጥምቀት ስርዓት ነው፣ ሰው ካመነ በኋላ ነው የሚጠመቀው ያልኩ። ለዚህ ነው ተው ስርዓት ምናምን የሚለው ጥቅስ የለም። የራስህ ነው፣ ለራስህ ያዘው። እኔ በጥቅስ ነው እያሳየው ያለው። እንደዛ የሚል ትምህርት የለም። ከራስ የሆነውን ነገር ለራስ ያዘው። እኛ ከመጽሐፍ የሆነውን ስለምንቀበል ማለት ነው። ያላመነ የሚለው ህፃናትን አያካትትም ማለት አየህ። ለህፃናቱ ምን አስቀመጥ? ላለማመን አልደረሱም፣ አላምንም አይሉም፣ ስለዚህ ሊፈረድባቸው አይገባም የሚል እምነት ስላለ ነው አይደል? ያመነ የሚለው ማመን የሚችሉትን ነው። መስራት የማይወድ አይብላ ሲል መስራት የማይወደውን እንጂ የማይሰራውን ማለት አይደለም። ህፃናት አይሰሩም ለምሳሌ ማለት ነው። መስራት ግን የማይወደውን አይብላ ተብሏል። ማይሰራው አይብላ ቢባል ኖሮ የታመሙ ህፃናት በእድሜ ከፍ ብለው የአእምሮ ህሙማን ሁሉ ባልበሉ ነበር ማለት ነው። መጽሐፍ ሲጠቀስ ለማን እንዴት የሚለው መሰረታዊ ጉዳይ ነው። ያመነ የሚለው የሚመለከተው ማንን ነው ከተባለ ማመን የሚችሉትን ነው። በእኛ ቤተክርስቲያን ለምሳሌ አንተ ብትመጣ አምነ ነው የምትጠመቀው፣ ሳታምን አትጠመቅም። ስለ ህፃናት ካወራኸኝ ግን ህፃናት አያውቁም እንጂ አያምኑም፣ ያምናሉ አይባልም። የማያውቁትን አታድርጉ የሚል ቃል ታሳያለህ። አንዴ እቺ ለመጨረሻ ጊዜ ልመልስና ጥምቀቱ ላይ መልሳለሁ። የህፃናት ጥምቀት አይደለም የመጀመሪያው ነጥብ ማለት ነው። ዋናው ጥምቀትን ስለማትቀበል ህፃናት ለምንድን ነው የሚጠመቁት? ሰው ስለሆኑ ማስረጃ ሰዎች መጠመቅ አለባቸው። አዎ እሺ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አዋቂዎቹ ይጠመቁ ይል ይሆን? ሲኔው ኢየሱስም መለሰ ለኒቆዲሞስ፣ ከኒቆዲሞስ ጋር እየተነጋገሩ ነው። እንዲህ ሲል እውነት እልሃለሁ አዋቂዎች ትላልቆች ከውሃና ከመንፈስ ካልተወለዱ በቀር ወደ እግዚአብሔር መንግሥት ሊገቡ አይችሉም። አይደለም የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ሰዎች ወደ እግዚአብሔር መንግሥት ለመግባት ምን ያስፈልጋቸዋል? ከውሃና ከመንፈስ መወለድ፣ ክርስቶሳዊ መሆን ማለት ነው። ይሄ ያስፈልጋቸዋል። በብሉይ ኪዳን አንድ እንድትረዳው በዛው ማለት ነው። ስለ አፖስቶሊክ ሰክሴሽን ስታጠና ይህንንም እንድታጠና ጥምቀት የአዲስ ኪዳኑ ጥምቀት ማለት ነው በብሉይ ኪዳን ጥላ ነበረው። ለምሳሌ የእስራኤላውያን በደመናና በባህር መጠመቅ ጥላ ነበረ፣ ለጥምቀት ምሳሌ ነበረ። ታምናለህ ይሄንን? አዎ ምሳሌ ነው። እሺ ማርቆስ ማነው ቆሮንቶስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 1 ጀምሮ ስታነብ ይሄን ታገኛለህ። በባህርና በደመና ኢዮብ ጥቅስ እያበዛ ነው። የቀድሞ ማርቆስና የአሁኑ ዮሐንስ በፍጹም የማይገናኝ ክፍል ነው፣ ሊተዋወቅ የማይችል ክፍል ነው። አዳምጠኝ ወዳጄ፣ ጠይቀኝ እምነትን እየመለስኩ ማዳመጥ እችላለሁ። ኢዮባ ለመነጋገር አይደለም ማዳመጥ ብቻ ነው። ቆይ እየጠየቅህ አይደለም ማዳመጥ ብቻ ነው። እስካሁን እየጠየቅህ እየመለስኩ አይደለም። አዳምጬ ጨረስኩም ሐሳቤን። አንደኛ
ሁለተኛ ነገር ደግሞ እምነቴን እንጂ እምነትህን እያብራራው አይደለም። ጥቅስ በዛ ይህና ምናምን የምትለው የአንተ አመለካከት ነው። የኔን እምነት ስነግር ለምንድን ነው እሱ የአንተን አመለካከት እንዳወራ የምጠብቀው? የኔን እምነት ሳወራ እሰጥሃለሁ፣ ምንም ችግር የለም። የኔን እምነት ሳወራ እንደ እኔ እምነት ነው ልትቀበል የሚገባው። ማለትም የእሱ እምነት ነው ብለህ እንጂ በአንተ እምነት መዝነ የኔን ጥቅስ ካልጠቀሰልኝ አይባልም። አይገናኝም ካልክ እሱን ታሳየኛለህ ማስረጃ እያወጣ። ለማንኛውም ግን በብሉይ ኪዳን የነበረው የእስራኤላውያን በባህርና በደመና መካከል መሻገራቸው የጥምቀት ምሳሌ ነበር። ሲሻገሩ አዋቂ ብቻ ናቸው ወይስ ህፃናትም ተሻግረዋል ከተባለ ህዝብ ነው የተሻገረው። ህዝብ ውስጥ ህፃናቶች አሉ። አንዱ እሱ ነው። ሁለተኛ ግርዘት፣ በብሉይ ኪዳን ግርዘት ነበረ። በየ8 ቀናቸው ይገረዙ ነበረ አይደለ? የእስራኤላውያን ልጆች እርሱ ለጥምቀት ምሳሌ ነው። አሁን በእጅ ባልሆነ ቆላሲስ መልእክት ላይ በግልጽ ነው የተቀመጠው። በእጅ ባልሆነ መገረዝ ተገረዛችሁ። ከዛ ቀጥሎ ምን ይላል? በጥምቀት ከእርሱ ጋር አንድ ሆናችሁ ብሎ ይናገራል። በብሉይ ኪዳን የነበረው ያ ግርዘት በወላጆች እምነትና በወላጆች ፈቃድ የሚፈጸም ነበረ። ህፃናት ልገረዝ አልገረዝ የሚል ተማክረው አይደለም። በሐዲስ ኪዳንም የክርስቲያን ልጆች ክርስቶሳዊ ሆነው እንዲያድጉ በወላጆቻቸው እምነት ይጠመቃሉ። ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ አይደለም የሚል ሰው ካለ ይኸው ህፃናት አይገረዙ አይጠመቁ የሚል ማስረጃ ሊያቀርብ ይገባል። እምነታችን ከህፃናት አንጻር ይሄ ነው። ከጥምቀት አንጻር ቅድም የጠቀስኳቸው ጥቅሶች ናቸው። ማስረጃ ወጥተህ ይህን የሚቃወም ነገር ካለ ታሳየኛለህ። ካልሆነ ወደ ጥምቀቱ ሀሳብ ተመለስና የህፃናቱን ትንሽ አቆየውና ጥምቀት ለድህነት የሚለው ላይ ማውራት ትችላለህ። ቀጥል። ዮብ እድሉን ስለሰጠኝ አመሰግናለሁ። ማቴዎስ ምዕራፍ 28 ላይ ቅድም መጀመሪያ ላይ እንደ መግቢያ የተጠቀምከው ክፍልና የማርቆስ ምዕራፍ 16 እንዳነሳ ነው። የማቴዎስ ላይ ምን ይላል? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አይደለም የሚለው። ክፍሉን ላውጣው። ሃርድ ኮፒ ያም ካለ በኋላ ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ምን የሆኑትን? ያመኑትን አይደለ? ትክክል። ያመኑትን በአብ በወልድ በመንፈስ ቅዱስ በክፍሉ ቀደም ካስረዳው እንግዲህ በእኛ ቤተክርስቲያን ያለውን ነገር ካስረዳው ውጪ በቀጥተኛ ንባቡ እንየው። ቀጥተኛ ንባቡን ይዘን አግኝቼዋለሁ፣ ላንብብልህ። እንግዲህ ሂዱና አሕዛብን ሁሉ ከላይ ከፍ ልበል ተራራ ገሊላ ሄዱ። ባዩትም ጊዜ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቀቻችሁ ያዘዟቸው። ያው አማርኛ ብያለሁ ቀደም። ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። ከላይ ግን ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ይላል። ከላይ ጀምር እስኪ ማርቆስ ላይ ይላል እሱ። ቆይ እዚህ ጋር ጥምቀትን የቀደመው ትምህርቱ አንዴ ትምህርት ነው፣ እውቀት ማመን። እስኪ አሳይ ትምህርቱ ሲቀድም እዚህ ጋር አንዴሽ ተመልከቱ። ቀደም በኦርቶዶክስ ቤተክርስቲያን ለአዋቂዎች እና ለህፃናት ምን አይነት ትምህርት አለ የሚለውን አሳይቻለሁ። ሰው በዛ መነጽር ከታየ ግልጽ ነበር። አንዱ በቀጥተኛ ንባቡ ከተባለ ግን እዚህ ጋር የሚቀድመው ጥምቀት ነው። እስቲ አንብብልኝ፣ ስለማይታየኝ ነው። አንብብልኝ። ወንጌልን ስበኩ ለፍጥረት ሁሉ የሚለው አንተ ቶ እኔ ጋር ያለውን እኔ ላንብበው፣ አንተ ጋር ያለውን ተከታተል። እንግዲህ ሂዱና አለ። እሺ እንግዲህ ሂዱና ወንጌልን ለፍጥረት ሁሉ ከሚለው የቱ ጋር ነው? ወንጌል ለፍጥረት ሁሉ የሚለው ወደ ዓለም ሁሉ ሂዱ ከሚለው ጀምርና አንብብልኝ። ኧረ እሱ ማርቆስ ላይ ነው ያለው። ቀጥለሽ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው እያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ ወይም ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር
ነኝ ይላል። ስለዚህ ጥምቀት ነው ትምህርትን የቀደመው እዚህ ጋር አመኑ፣ ካመኑ በኋላ ተማሩት፣ ከተማሩ በኋላ የቱ ጋር ነው አመኑ የሚለው? ደቀ መዝሙር ሆኑ። የቱ ጋር ነው? አንተ ሌላ መጽሐፍ ነው እንደምታነበው? ኖ አንዱ መጽሐፍ ቅዱስ አመኑ ከዛ ተጠመቁ የሚላል እዚህ ጋር ሳያምን አይጠመቅማ። ማርቆስ መመሪያ ይላል ወይ? ማርቆስ ሌላ ይሄ ሌላ። መጀመሪያ ማርቆስና ስለዚህ በአንተ እይታ ማርቆስና ማርቆስ የተለያዩ መጽሐፍት ወይም ደግሞ የሚቃረኑ መጽሐፍቶች ናቸው ማለት ነው? የተለያዩ መጽሐፍት ናቸው፣ የሚቃረኑ ግን አይደሉም። ሁለቱ ራሳቸው የቻሉ መጽሐፍት ናቸው። ቆይ አዳም ማርቆስ ከማርቆስ ጋር በፍጹም እንደማይቃረን እናንተ መተማመን አለብን። አይቃረንም እኮ ነው ያልኩህ። ምንድነው የማይቃረን ከሆነ ያመነ ነው የሚጠመቀው ብለኸኛል እኮ ቅድም። ይኸውልህ ወዳጄ እዚህ ክፍል ላይ የሚቀድመው እምነት ነው ወይስ ጥምቀት? ማነው ትምህርት ነው ወይስ ጥምቀት ብዬ ስጠይቅ ክፍሉ ላይ ሊጠየቁ አይደለ? እርሱን መልስ። ማርቆስ ላይ ያለውን ነገር ደግሞ ከህፃናትም አንጻር የቤተክርስቲያናችን እምነት ብዬ አስረድቻለሁ። መጀመሪያ ከማውራት በፊት አዳምጥ ያነሳውልን ሀሳብ። በዚህ ክፍል መሰረት ትምህርት ነው ወይስ ጥምቀት የቀደመው? እኔ ያመነ ነው የሚጠመቀው። በዚህ ክፍል መሰረት አማርኛ ክፍሉ ነው የሚለው እያጠመቀ አዛብ ያመኑት የሚለው እሺ፣ አዛብ ሁሉ አዛብ ያምናል እንዴ? ወደ አዛብ ይሄዱ ነው ሲያምን አይደል እንደሚጠመቀው? ካዲያ ክፍሉ ላይ አንተ አማርኛ አሰማም እንዴ? ክፍሉ ላይ እምነት ነው ማነው ጥምቀት ነው ወይንስ ደግሞ ትምህርትን የቀደመው አልኩ። ይኸው እዚህ ጋር ለምሳሌ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያስተማራችኋቸው ነው የሚለው። እያጠመቃችሁ በቃ ትምህርት ቀጥሎ አይደል ያለው ዝቅ ብሎ። አይዋ እሺ ቀጥል እስቲ። አይዋ አልክ ሲጨንቅ። ይኸው ትምህርት ደግሞ በነገር ነው። ይኸው አንደኛ ሌላ ነገር ውስጥ አትውሰደው። ራስን አዩ ምናምን ማለት የጀመርከው በክፍሉ መሰረት ይኸውልህ የሚቀድመው ጥምቀት መስማትና መረዳት ከቻልክ እንደው ውስጥ ላለው ጩኸት ከሆነ መልስ ማትሰጠው ለጌታ ቃል እታመናለሁ ካልክ እዚህ ክፍል ላይ ያስቀመጠው የመጀመሪያ ጥምቀት ነው። በአብ ወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። ደቀ መዛሙርት መሆን ማለት የጌታ መሆን ማለት ነው። የጌታ ለመሆን ደግሞ ምን ያስፈልጋል? እምነትም ጥምቀትም ያስፈልጋል ማለት ነው። በንባቡ መሰረት የጠየቅኩህን አንተ በዚህ እንትን ሲል በዛኛው በዛ ሲሆን በዚህ ምናምን ማለት ፈልግሃል። የተመቸህን ውሰድ። ጥያቄን መልሼልሃለሁ። ማርቆስ ወንጌል ላይ ያለውንም መረዳት አስቀምጬልሃለሁ። አንድ ማስረጃ ልክፈትልህና ከዛን ይበቃናል ይመስለኛል። ይታያል? ይታየኛል። አነብልኝ። ምን ይላል? የአንደኛ ጢሞቴዎስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 አንብበውስ እየሰማሁህ ነው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ይህም ሌላ እዚህ ክፍል ላይ ሌላ ነው። አንደኛ ጴጥሮስ ካልኩኝ ሌላ ነው። ምን ሀሳብ ጋር በፍጹም የማይሄድ የማይገናኝ ሌላ ሀሳብ አለመሄዱን በትርጓሜ ታሳየኛለህ። መጀመሪያ መነሻችን ማርቆስ ምዕራፍ 16 ነው። ግርማቸው ማሄድ ከሆነ ስተረጉም በትርጉም አለመሄዱን ታሳየኛለህ። እሺ በቃ አነብልሃለሁ። አለመሄዱን በትርጓሜ የኔን ስህተት ታሳየኛለህ። ከጅምሩ ዝም ብለህ አብሮ አይሄድም እያልክ የመጽሐፉን ሀሳብ እንትን አትበለው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድናል የተባለው እዚህ ክፍል ላይ ምንድን ነው? ጥምቀት ምን ሆኖ ምሳሌ ሆኖ አሁን ያድነናል። እሺ ይሄ የሚያድነው ጥምቀት ማርቆስ ላይ የተነገረው ነው አይደለም? ሌላ ነው። ስንት ጥምቀት አለ? እንግዲያው በደንብ አላቅም። አሁን ስላልተዘጋጀሁበት የጥምቀት አይነቶቹ ሌላ ጊዜ አወራለሁ። ነገር ግን እኔ ማውራት የፈለግኩት ቅድም አፖስቶሊክ ሰክሴሽን ሳነሳለህ ማውራት የፈለግኩት ቅድም ዮሐድና አኬ ያነሱትን ነው አልከኝ። አንተ በፈለግከው ነው ወደ ጥምቀት የመጣሁት።
አሁንም እዚህ ጋር እኔ ማውራት የፈለግኩት ብለህ ወደ ሌላ መሄድ ትፈልጋለህ። ወደ የሚያወራ አይደለም ያጣ ነው። ሰጠኝ አይደለም ሲጀመር አንተ ለራስህ አንዴ አዳምጥ። ማውራት የሚችል ሰው አይደለም ያጣ ነው እና የሚያወራ እስኪ ብለን አይደለም ያስገባ ነው። ለምን ኦርቶዶክስ አትሆኑም ማለት ትምህርት ላይ መረዳት የሚችል ማስረዳትም የሚችል ብለን ነው እንጂ ዝም ብሎ የሚያወራ ብለን አይደለም ያስገባ ነውና ማውራት ብቻ አይደለም ፍላጎታችን። የተነገረውን ነገር መቀበል ከቻልክ ተቀበል፣ መቀበል ካልቻልክና ስህተት ነው ካልክ በማስረጃ አፍርሰው እንጂ እኔ ማውራት የምፈልገው እያልክ ወደ 10 ቦታ አትርገጥ። እዚህ ክፍል ላይ የተጠቀሰው ያድናል የተባለው ጥምቀት የማርቆሱ ነው ወይ ስል አይደለም አልከኝ አይደለም። ስንት ጥምቀት አለ ስል አልተዘጋጀውም ያልከኝ። ካልተዘጋጀ እኔ ላዘጋጃ እዚሁ አንድ ክፍል ላሳይህና እሺ ይነበብልሃል። ግርማቸው አዮባ አቤት እየሰማኸኝ ነው? አዎ እየሰማሁ ነው። ይታያል እዚህ ጋር ጠቅሶ ይታየኛል። ይኸውልህ አንድ ጥያቄ ብቻ ልጠይቅ፣ አንድ ላይ አብራራልኝ ልስማ። በቃ ቆይ አንዴ ጥያቄና መልሱን ቅድም ጨረስን። ረጅም ሰዓት ተጠየቁ። ስለ ጥምቀት መለስኩ፣ ማርቆስን መለስኩ፣ ስለ ሕፃናት መለስኩ። አሁን እየተወያየን ነው። እሺ እና ጥምቀት ስንት ነው የሚለውን ስጠይቅ አልተዘጋጀውም ስላልከኝ ይህን ጥቅስ አነብልኝ። አንዲት ጥምቀት የተባለ የትኛው ጥምቀት ነው? አላውቅም። የዚህ መረዳቱ የለኝም። መረዳቱ የለህም። እሺ ጴጥሮስ ላይ ጥምቀት እንደሚያገኝ ተማምነናል። አንድ የመጨረሻ ቆይ አልተረዳሁም አልከኝ እኮ። አላቅም ካልክ ታዲያ መማር እኮ ነው ያለብህ እንዴ? አላቅም ብለኸኝ አለማወቅ እንትን ስል ደግሞ እንትን ሊላ አይገባማ። አንዴ ይነበባል እዚህ ጋር ይነበባል። እሺ የሐዋርያት ሥራ ምዕራፍ 22 ነው ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። በኢየሱስ ስም ይሄኛል ከላይ ስታነብ በሐዋርያት ሥራ ግን በኢየሱስ ስም እየተጠመቅ ከኃጢአትህ ታጠብ ነው የሚለው። እስቲ አንበው። ኦርቶዶክስ እንደዛ ብሎ ያምናል እንዴ? በኢየሱስ ስም አንብ ኦርቶዶክስን ተውና አንብ መጀመሪያ የምታውቀው ነገር ስለ ጥምቀት ጥምቀት አንዲት ጥምቀት የሚል የትኛው ነው አታውቅም። ስለ ኦርቶዶክስ ግን የመናገር እንትኑ አለ እና አይመጣውም። በቃ ይሄ እንደዚህ አይነት ነገሮች ናቸው ትንሽ የሚያስቸግሩ ሰው። በነገራችን ላይ አላዋቂ የሚባለው ሰው ወይም ይቅርታና መሀይ የሚባል ሰው አንተን እያልኩ ሳይሆን እንትኑ ነው ሀሳቡን ነው የማያውቅ ሳይሆን ላለማወቅ የዘጋን ይላሉ አባቶች። እና ላለማወቅ መዝጋት በጣም አደገኛ አስቸጋሪ ነው። ሰው ወደ መረዳት ወደ ማወቅ ወደ ማሳወቅም አይመጣም፣ ድፍን አድርጎ ስለሚቀመጥ ማለት ነውና እዚህ ውስጥ ያላችሁ 1700 ሰዎች በተለይ ከቤተክርስቲያን ውጭ ያላችሁ ሰዎች አትድፈኑ፣ አትዝጉ አይምሯችሁ። አዲስ ነገር ሲመጣ ለማወቅ ሞክሩ፣ ለመመዘን ሞክሩ እንጂ እንደው ድፍን ያለ ጥላቻ የሚመስል ነገር አታድርጉ። አሁን መጽሐፍ ቅዱስ ሳስነብበው እሱ ስለ ጥምቀት አያውቅም ግን ኦርቶዶክስ እኮ ብሎ ወደ ትችት ይሮጣል ማለት ነውና ይሄ ልክ አይደለም። ግርማቸው ለወደፊቱ ታረም። አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ምን እያደረገ ሲጠመቅ ነው ከኃጢአቱ የሚታጠበው? ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል። ይሄ የሐዋርያት ሥራ ምዕራፍ 22 ስለ ሳኦል ነው የሚነግረን፣ ወይንም ደግሞ ስለ ጳውሎስ ማለት ነው። በጥምቀት በኩል የኃጢአት ስርየት እንዳለ ታምናለህ? ምን አልከኝ? ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ታምናለህ ወይ? አላምንም። እሺ ጳውሎስ የኃጢአት ስርየት ያገኘው መቼ ነው? ጳውሎስ ያመነ ጊዜ ወደ ዳማስቆ እየሄደ ጌታ መንገድ ላይ ባገኘው ጊዜ ሐዋርያት ሥራ ምዕራፍ 9 ምዕራፍ 9ም ላይ አለ፣ ምዕራፍ 22ም ላይ አለ። ከ9ኙ ልጀምርልህ ከ22ቱ ከ9ኙ ጀምረ አንብብልኝ። እሺ
እሺ የሐዋርያት ሥራ ምዕራፍ 9 በዚህ እንጨርሳለን ጋይስ። እሺ ይቅርታ ቁጥር ስንት ላይ ነው? እሺ እሺ ከቁጥር 1 ጀምሮ እናንብበው። ይታያል? ታነባለህ ወይስ ላንብ? አንተ አንብበው፣ እኔ አይኔ በደንብ ስለማይታይ። እሺ ከምዕራፍ 9 ቁጥር 1 ይቅርታ። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትም ሰዎች ወንዶችና ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። አመነ። የዚህን ጊዜ እየጠየቀ ነው። አዎ ጌታ ሆይ ያለው አምኖ ነው ሳያምን? ገና እየጠየቀ ነው። አልገባውም፣ አላወቀም። አይ ጠየቀ እኮ አንተ ማንህማ ብሎ ጠየቀ። ከዛን እኔ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ከዛን ግን እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ምን ላድርግ ነው ያለው? ማንህ አላለም። ማንህን ጨርሷል ከላይ። በዚህን ጊዜ አምኗል ወይስ አላመነም? አላመነም። እሺ ጌታም ተነስተ ወደ ደማስቆ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ሳያምን ነው በደማስቆ የሚያደርገው የሚነገረው? ኦልሬዲ ጌታ ተገለጠለት ሂድ አለው። ሳያምን ነው ወይ ነው ጥያቄ። ሳያምን ነው ወይ በደማስቆ የሚያደርገው የሚነገረው? አላመነም። እሺ ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹን በከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩት ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዛሙርት ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቀን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህ ስምህ የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለ። ልቀጥል? ቀጥል። የቱ ጋር እንዳመነ ልታሳይ ነው። እሺ እንዳትረሳ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። አሁን አመነ ማለት ነው። አሁን ቅርፊቱ ከዓይኑ በወደቀ ቅጽበት ጌታን አመነ ይላል። እስቲ እና አስነበበኝ። ቁጥር ስንት ላይ ዮባ ይላል እያልን ከሄድን እኮ ኦርቶዶክስ የእግዚአብሔር መንግስት ይወርሳል የሚልም እኮ የለም መጽሐፍ ቅዱስ ውስጥ። ይላልን ብቻ አንጠብቅም፣ አንፈልግም። ግርማቸው አቤት። ሌላ ወሬውን እንቶ ያልተጠየቀውን ስለ ኦርቶዶክስ ምናምን 10 ጊዜ ኦርቶዶክስም እኮ ምናምን ትላለህ። ተወው፣ የተጻፈውን ነው ያልኩህ። ወዳጄ አለማወቅህን እኮ ስለ ጥምቀት ያለህን መረዳት አየህ። እንደማያውቅ ሰው ሆነ አውራ። አንዳንዴ ያለውን ነገር ካላወራ ሰው ችግር ነው እንትን ይሆናልና አመነ የሚል አለ እዚህ ጋር አስቀድሞ የሚጫለው የጌታንም ስንጠራበት ከዓይኑ ቅርፊት ወደቀ። አመነ የሚል አለ ወይ? በቃ አመነ ማለት ነው። ከዓይኑ ቅርፊት ከወደቀ ማስረጃ እስኪ አመነ ነው ማስረጃው። እዮባ ያነበብከው ማስረጃ ነው፣ በቂ ማስረጃ ነው ነው። አይ ለማ የቱ ጋር ነው አመነ የሚለው ወዳጅ? የሚል እኮ የለም። አንድም ቦታ ግብረ መልስ ሲሰጥ አላየንም። ለምን መሰለህ?
አሁን ድርቅና ነው ያዝከው። ድርቅና ደግሞ እንደ ይቅርታ አድርግልኝና ደስ የማይል ድርቅና ነው ያለ። ከላይ ጀምሮ እያወራ ሲመጣ አመነ ወይ ብዬ የጠየቅኩ እሱ ግብረ መልስ የመለሰበት ቦታ ላይ ነው። እንደ ትንሽ እንኳን መረዳት ከቻልክ ብዬ ማለት ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ባለ ጊዜ እርሱ አንተ ማነህ ብሎ ለጠየቀው ጥያቄ ኢየሱስ እኔ ነኝ ስላለው ግብረ መልስ ሰጠ። ከዛ በኋላ ግን እሱ ግብረ መልስ አልሰጠም። ከዛ በኋላ ያለው ንግግር ትረካ ነው። አንደኛ ራሱ የተናገረው የ22ቱን ትተህ ነው ወደዚህ የመጣኸው፣ ችግር የለውም እሱ። እዚህ ጋር ስንመጣ ጳውሎስ የሰጠው ግብረ መልስ አልነበረ። ከላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ከማለት ውጭ ማለት ነው። ከዛ እግዚአብሔርና ማተነጋገሩ ጌታና ሐናንያ ተነጋገሩ። በራእይ ተገለጠለት ሐናንያ። ከዛን መጥቶ ምን አለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ውይ አመንኩ አላለም። ምንም ግብረ መልስ አልሰጠም። እዚህ ጋር ወዳጄ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። እንደምን ያለ? እንደ ቅርፊት ያለ ወደቀ። ከላይ ጀምሮ ስጠይቅ አመነ ወይ ስል አላመነም ማለት የቱ ጋር ነው አመንኩ ያለው? የቱ ጋር ነው ግብረ መልስ የመለሰ? ምንም የለም። ድርቅና በጣም ነው እንትን የሚለው 22 ላሳይህና ይበቃኛል። በመሃል እንዳትገባ። ለጌታ ቃል የማይታመን ሰው እኔ ማውራት ድፍረት ራሱ አለው ብዬ አላስብም። እሺ 22 ላይ ራሱ ይተርካል። ሁለቱም የሚጋጩ ሀሳቦች አይደሉም። ያኛው የሉቃስ ዘገባ ነው፣ ይሄኛው ደግሞ ራሱ ጳውሎስ ስለራሱ የሚናገር ነው። ስለራሱ ምን ይላል? ስሄድም አለ ያኛው እንዲህ ያለው እያለ ነበር አይደል? የምዕራፍ 9 እዚህ ጋር ግን ራሱ ምን አለ? ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ ያንጸባረቃል። በምድርም ላይ ወድቄ ሳውል ሆይ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩት ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ቁጥር 10 ጌታ ሆይ ምን ላድርግ አልኩት ይላል። ምን ላድርግ ያለው ስላመነ ነው። ሳያምን ምን ላድርግ ሊል አይችልም። ለምን ካላችሁኝ አስቀድሞ የክርስቶስ የሆኑትን የሚያሳድድ የሚያስር ሰው ነበረ። ሊገድል ሊያስር ደብዳቤ ይዞ የመጣ ሰው ሳያምን እንደው ምን ላድርግ ብሎ ሲታዘዝ አላያችሁ? አመነ። ጌታ ምን ላድርግ ባለ ጊዜ አምኗል። ከዛስ ጌታም እመን አይደለም ያለው፣ ምክንያቱም አምኗል ሰውዬ። ያላመነ ሰው እመን ነው እንጂ የሚባለው ተጠመቅ አይባልም። ያላመነ ሰው ቅርፊት ይላቀቅ ምናምን አይደለም የሚባለው። ምንድን ነው? እመን ነው አስቀድሞ ማለት ነው። እመን አይደለም ያለው። ሐናንያም ሄዶ እጁን ጫነበት፣ ቅርፊቱም ወደቀ። ከዛ ምን እንዳለው ከታች እናነባለን። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘ ሁሉን በዚያ ይነግሩሃል አለኝ። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። በዚያም የኖሩት አይሁድ ሁሉ የመሰከሩለት፣ እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜ ወደ እርሱ አየው። እርሱም አለኝ እመን እና ያለው አይደለም፣ የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና። ከዛስ እመን ነው ያለው። አሁንስ አይደለም፣ ያላመነ ሰው እመን ነው የሚሉት ሐዋርያቱ። ጳውሎስ ግን ማነው ሐናንያ ግን ያለው ምንድን ነው? ቁጥር 16 ላይ አሁንስ ለምን ትዘገያለህ? ያው ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ለምንድን ነው ይህ ጥያቄ የመጣው? ጥምቀት አያድንም ሲል ስለነበረ ማያድን ከሆነ ከኃጢአት ታጠብ ለምን ተባለ? አስቀድሞ ባመነ ጊዜ ለምንድን ነው ከኃጢአቱ ያልታጠበ የሚለውን ጥያቄ ሽሽት ብዙ መከራ እየወዳጄ። ለማንኛውም ስለነበረን ቆይታ አመሰግናለሁ። እሺ ዮባይ ታንኪ በጣም ቃል የታሰማ ጊዜ ይስጥልን። ግርምሽ በጣም እናመሰግናለን። አንተንም አሪፍ ውይይት ነበራችሁ። የመጨረሻ እንግዲህ ዮሐንዬ እና ኦብዘርቨር ያርጉና እኔ ጋር ኦልሞስት ሌሊት ሆኗል፣ እየነጋ ነው። ኦብዘርቨር የሁሉ ሰዓት ቁጭ ብሎ ስላዳመጠን ታንኪዩ ማለት ፈልጋለሁ። በትዕግስት ስላዳመጥከን ከዮሐንዬ እንቀጥሉና ከዛ አጠቃለን እንወጣለን ማለት ነው። ጠቅላላ የተነሱትን ፖይንቶች እንሄዳለን። ግርምሽ እናመሰግናለን። ዮሐንዬ ያለ አለው ያሪዶ ኦብዘርቨር ታውቃለህ?
ችግር የለውም። እናንተ ከመጣችሁማ እናንተ እንድታው ነው ፈልገው። ቀጥሉ። ኦብዘርቨር አለ። ሰላም ብያለሁ። እንዴት ናችሁ? ሁሉ መልካም ነው? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ረጅም ጊዜ ጠፍተህ ነበር። አይ ቲንክ ድምፅ አስታወስኩት። ከየት ቤተ እምነት ነበረ? እኔ ከሙሉ ወንጌል ነኝ። ባክግራውንዴ ሙሉ ወንጌል ነው። ጥሩ። ያው እንግዲህ ዛሬ ርዕሳችን ኦርቶዶክስ ለማትሆኑ የሚል ሀሳብ ነው እና ምናልባት የሆነ ሀሳብ ላንሳለትና ከዛ ለምን ኦርቶዶክስ የሚለውን ሀሳብ ለአትሆኑ የሚለውን ሀሳብ እናነሳለን። ክርስቶስ ነው አይደለ ቤተክርስቲያንን የመሰረታት? ኦብዘርቨር መጽሐፍ ቅዱስ እንደዛ ነው የሚያሳየን። ክርስቶስ የመሰረታትን ቤተክርስቲያን ደግሞ ለዘላለም እስኪመጣ ድረስ እንደማይተዋት ስለ ቤተክርስቲያን ተናግሯል ክርስቶስ ራሱ አይደል? በዘመናት መካከል ቤተክርስቲያን ጠፍታ ክርስቶስ ትቷት ቤተክርስቲያን የጠፋችበት ዘመን ነበረ ብለህ ታምናለህ? በጣም ሙሉ ወንጌል መቼ ነበረ የተመሰረተችው ወይም የጀመረችው? አይ ቲንክ ቅድም ኢንፎርሜሽን ሲሰጠ ነበረ በ1950 አካባቢ 50 ፕላስ ማይነስ 50 ከዛ በላይ። በጣም ጥሩ። ስለዚህ ከዛ በፊት ቤተክርስቲያን ነበረች ወይስ አልነበረችም? ነበረች። በጣም ስለዚህ ለምሳሌ እስቲ ማክሲማም የፕሮቴስታንት ጅማሬ ከሚለው እንውሰድና እንግዲህ ከ1517 ምናምን አካባቢ አለ የፕሮቴስታንት ጅማሬ የሉተር ከካቶሊክ መውጣት ማለት ነው አይደለ? ፕሮቴስታንቲዝም የሚጀምረው እዛ ከመሄድ በፊት ጥያቄው የቤቱ ርዕስ ጥያቄው እኛን ነው እየጠየቀ ያለው ነው አይደለም? ቆይ ኦርቶዶክስ የነበረ ፕሮቴስታንት የጀመረበት አሁን ያላችሁበት እናሳይና ከዛ ደግሞ እዛቸው ቤተክርስቲያን ላይ እንዳትሆኑ ምንድን ነው የሚይዛቸው የሚለውን ላሳይ። 1517 ላይ ፕሮቴስታንቲዝም ጀመረ በሉተር አይደል? ኦብዘርቭ። እሺ ከዛ በፊት ፕሮቴስታንቲዝም ከዛ በፊት ነበረ? ምን ማለት ነው? ፕሮቴስታንቲዝም ከዛ በፊት ነበረ ማለት ነው? የፕሮቴስታንቲዝም እንቅስቃሴ ወይም ደግሞ ትምህርቱ ይሄ አሁን ያለው የፕሮቴስታንት ትምህርት ከሉተር በፊት ነበረ? ያልነበረው ማለት አልነበረ ማለት ትምህርቱ ነው ወይስ እንቅስቃሴ? ትምህርቱ ራሱ ትምህርቱ ይኖራል። ትምህርቱ ነበረ። ትምህርቱ ይኖራል። ለምን? መጽሐፉ አለ። በጣም አሪፍ። ስለዚህ ያ ትምህርት አለ ብለህ ካመንክ ማለት ነው። እስቲ በዛ አሁን ከሉተር በፊት ሳይሆን ሉተርን ትጨምርና የቤቱርስ መስተካከል አለበት። አንዴ ቆይ ነበረ ስላልከኝ ይሄንን አንዴ አሁን እኔ የሚደብረው ምን የሆነ ፖይንት ሚስ ልታረጉ እንደሆነ ስታስቡ ወይም ደግሞ ስትገምቱ መረበሽ ትጀምራላችሁ። እስካሁን ፍሎ አሪፍ እየመጣ ነበር። ቆይ አንዴ ከዛ በኋላ ለምን አትሆንም የሚለውን ጥያቄ ነው የጠየቀው። አይመለከትም፣ ስለ ርዕሱ አይመለከትም። አሁን ተረጋግተህ ስማ እሺ፣ ረጋ በል። አያችሁ የሆነ ነጥብ ሚስ እንደሚያደርግ ምናምን አይነት ነገር ያስብና መረበሽ ይጀምራል። አትረበሽ። ኦኬ፣ እምነትን ወይም ደግሞ ያለህበት የምርም እውነት ነው ብለህ የምታስብ ከሆነ ያንን ኮንፊስ ለማድረግ አትፍራ። እኛ ስለማንፈራ ነው ይኸው ርዕሳችን ኦርቶዶክስ ለማትሆኑም ብለህ ነው የጀመረው። ስለዚህ ከዛ በፊት ትምህርቱ ነበረ ብለኸኛል። እስቲ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከዛ በፊት አሳየኝ። ልታሳየኝ ትችላለህ? መጽሐፍ ቅዱስ ብቻ የሚለውን ትምህርት ኦብዘርቭ ክፈታ። በእንደዛ መልኩ አይደለም። ምን የለም አይደል? ቆያ ብዬ አንድ ያዘልኝ በእናትህ ምንም አትሆንም አለ። ከኔ ጋር መነጋገር ችግር የለም። ከኔ ጋር ነው እያወራ ያለው ኦብዘርቭ። ስለዚህ አንዴ አንተ ባነሳው
መጽሐፍ ቅዱስ ብቻ የሚል አለ ወይ የሚል ነው የጠየቅኛል። ከዛ በፊት ትምህርቱ ነበረ ስላልክ መጽሐፍ ቅዱስ ብቻ የሚለው ትምህርት ከዛ በፊት ነበር ያዘውና እኔ ለምን ከኦርቶዶክስ እንዳለው ላሳይ። መልሰው እንጂ መጀመሪያ አሁን 3 ጊዜ ነው የሚከለችው። ምን ሆንክ ነው ኦብዘርቨር? ከቤቱ ርዕስ ወጥተሃል። የቤቱ ርዕስ ከዛ በፊት ትምህርቱ ነበረ ብለህ እንግዲህ እስካሁን ማስረጃ ቆይ አንዴ ኦብዘርቨር አንዴ ከዚህ በፊት እስካሁን ያወራነው ባይዘው ተመልከቱ ምን ያክል ማስረጃ እንደሚፈሩና እንደሚጠሉ እስካሁን ያወራነው። ኦኬ ባቄንፎርና ትምህርቱ አለ ወይ የሚለው ጋር ስንደርስ ከዛ በኋላ ማስረጃ አምጣ ስትባል ሞቼ ይገኛል ያለው ለምን አልሆንክም ብሎ ስለ ሶላ ትጠይቅኛል እንዴ? ስለዚህ ሁለተኛ ጊዜ ትምህርቱ ነበረ ብለን እንዳታወራ። ምንም ከዛ በፊት የሚታወቅ ትምህርት ወደ ቤት ተመለስ። አንተ አይደለም የምትመልሰኝ የምጠይቅህ ወይም ደግሞ እኛን ያስገባን። ስለዚህ ምንራው ማለት ስለዚህ ማለት ትክክታ ተረጋጋ እንጂ ምንድን እየሆንክ ያለው? በዚህ መጀመሪያ አንተ ያለህበትን ስህተት እንደሆነ አሳይቼ ከዛ በኋላ መጀመሪያ ምን በኋላ ደግሞ ከከፈት መውጣት ፈልጋል ማለት አንዴ ስማ እገባለሁ አይደል? መጀመሪያ ሰው ያለበትን ነገር ማወቅ ሳይችል ወይም ደግሞ ካላወቀ ያለበትን ጨለማ ከአባላክና ትንሽ ተረጋግተህ ስትመጣ ልጨርስና ሀሳብ ያስገባል። አይ ከፕሮቴስታንት ጋር በማስረጃ ማውራት በፍጹም አይቻልም። ማለት ማስረጃ አቅርቡ ብሏቸው ማለት ነው። አንተ ራስህ ስታቀርብ ባይዙ በጣም ነርቨስ ነው የሚሆን። መጽሐፍ ቅዱስ ሲከፈት አይወዱ፣ ማስረጃ ሲከፈት አይወዱ። ዝም ብለህ የራስ ወሬ፣ ምክንያቱም ከራሳቸው ሀሳብ ተነስተው ስለሆነ ዶግማ የሚመሰረቱት ማለት የራስ ሀሳብ ብታወራ ደስ ይላቸዋል። አሁን እስካሁን ለምንድን ነው የት ዲኖሚኔሽን በስንት ዓመተ ምህረት ተመሰረተ? ትምህርቱ ከዛ በፊት ነበረ? ይሄ ሁሉ እየመለሰ መጥቶ ከዛ በፊት ትምህርቱ አለ ወይ ስለው አዋል አሁን ማስረጃ አምጣ ሲባል መረበሽ ጀመር። ከማስረጃ ጋር ያላችሁ ጠላትነት ወይም ደግሞ ምንድን ነው? ዝም ብላችሁ ከራሳችሁ ሀሳብ ተነሳችሁ መጽሐፍ ቅዱስ ትተረጉማላችሁ፣ የራሳችሁ ትምህርት መሰረታላችሁ። ዘንድ ቸርች ትከፍታላችሁ። ቸርች የመጣው ሁሉ አሜን 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 ስላችሁ ትለምዳላችሁ። እዚህ መጣችሁ ያወራችሁት ሁሉ ሰው ካልተቀበለ ምናምን በቃ መቀወጥ መረበሽ ማለት ነው። እንደዛ ሊሆን አይችልም። ሰው አስገባሃለሁ ለምን ኦርቶዶክስ እንደማትሆን እሱን የተወሰነ አይተን እንጨርሳለን። እሺ ላካ እሺ ልካሽ ርዕሱን አስተካክለን ጠይቅ። ርዕሱ ስለ ሶላ ከሆነ እሻውን ቀጥል። ርዕሱ ሶላ ከሆነ በሶላ ጉዳይ ይመጣል። ርዕሱ ለምን ኦርቶዶክስ አልሆንም ተብሎ ሶላ እንዴት ይጠየቃል? ለምን እንደሚጠየቅ አሁንም እየጠየቀኝ ነው። እመልስልሃለሁ። ስመልስልህ እንዳትገባሽ። ምክንያቱም አንተ ያለው ጨለማ ውስጥ ነው፣ የሰው ትምህርት ውስጥ ነው ያለው ማለት ነው። ስለዚህ የሰው ትምህርት ውስጥ ምን ትሰራለህ? መጀመሪያ ሆልዶን ሚዩት አድርግ። ጠይቀህ ሲመለስልህ አትደረባል። የሰው ትምህርትና የሰው ስራ ውስጥ ሆነ ድህነት እንደማታገኝ መጀመሪያ ልታውቅ ይገባል። አንተ የሰው ትምህርት ውስጥ መሆኑን ካወቅክ በኋላ ደግሞ ስለዚህ ወዴት ነው ያልከኝ ያለው የሚለው ኦርቶዶክስ ለምን አትሆንም የሚለው ከዛ በኋላ ይመጣል። አንተ ጭቃ ውስጥ እንዳለ ጨለማ ውስጥ እንዳለ ሳትረዳ ግን የኦርቶዶክስ ብርሃን ሊገለጥልህ አይችልም። ምክንያቱም ምንድን ነው የሚባለው? የሆነ አሳ ወይም ደግሞ የሆነ ፕላቶ የሰራው ኤክስፐሪመንት አለ። አንድ የተዘጋ ጨለማ እንትን ውስጥ የሚኖር ሰው ብርሃን ለማየት ወይም ደግሞ ወደ ብርሃን ለመውጣት እጅግ እንደሚፈራ ሁሉ አንተም ያለበት ጨለማ አንደርስታንድ እስካልተረዳህ ድረስ ስለ ብርሃን ጥቅምና
የሚጠቅምህን ጥቅም መረዳት ይከብዳል። ሰው ለዛ ነው የጠየቁ መጀመሪያ ያለበትን ጨለማ እንድትረዳ የሰው ትምህርት እንደምትከተል ለማሳወቅ ነበር። አሁን ኦርቶዶክስ ስለማትሆን የሚለው ቀጥል። ኦርቶዶክስ ማለበት ምክንያት የመጀመሪያው ማርያም የኢየሱስ ክርስቶስን ቦታ ወስዳለች። እሺ ማርያም የኢየሱስ ክርስቶስን ቦታ ወስዳለች የሚል ማስረጃ እስኪ የቱ ጋር ማስረጃ ያቀርብልህ ነገረ ማርያም 663 ነገረ ማርያም 663 የቤተ ክርስቲያኒቱ መጽሐፍ ስለሆነ ነገረ ማርያም 663 ምንድን ነው? ማርያም ለማማለድ ብላ ሞታለች። ነገረ ማርያም 663 ምንድን ነው? ነገረ ማርያም 663 የሚባል ነገር አለ። መጽሐፉ ላይ ላንብብልህ ወይም ላሳይበት ቪዲዮ። ነገረ ማርያም 663 አሁን እሺ ነገር እንዳደርግ ትፈቅድልኛለህ ወይስ አትፈቅድልኝም? ተረጋጋ ጋሻው ዘር ክፈተው የማን መጽሐፍ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ማን ይጻፈው? ምን ይላል? ክፈተው እንጂ ምን ይላል አትበል ወዳጅ፣ ክፈተው። ቦታው ስላልተመቸኝ ነው። አንዴ ቆይ፣ ቦታ እየፈለግኩ ነው። አንዴ ጠብቀኝ በእናትህ። እሺ ስለዚህ ከዶግማ ትምህርቷ ማትቀበለው የለም። ነገረ ማርያም ነው ጥያቄ የሆነብን። ከዶግማ ትምህርቷ ምን ጥያቄ የለም ማለት ነው። ለዓለም ሁሉ አማላጅ ሆና ሞታለች ይላል። አይ ለዓለም ሁሉ አማላጅ ሆና ሞታለች ምን ክላሽ የሚያደርግ እኮ ለዓለም ሁሉ አማላጅ ሆና ሞታለች የሚባል ነገር የለም ወዳጅ። ለዓለም ሁሉ እስቲ ደግሞ ምንድን ነው የሚለው? እስቲ አንዴ ምንድን ነው ያልከው? ላንብብ እንደገና አንዴ ድጋሞ እስኪ ምንድን ነው ያልከው? በደንብ አድርጌ ላንብብልህ። ምንድን ነው ያልከው? አሁን ያልከውን ድጋሞ። እመቤታችን እግዝእትነ ማርያም የተወለደች ዕለት በአባትና አሁን ያልከውን ድጋሞ። እኔ እኮ ባይዘው የመግባባት ችግር አለባችሁ ማለት የምትባሉትን መስማት አትችሉም ነው ችግሩ እሱ ነው። አሁን ያልከውን ድገመው ስትባል በእናትህ ታገስ፣ በእናትህ አሁን ያልከውን መጀመሪያ አሁን ያልከውን ታገስ፣ በእናትህ ላንብብ። እሺ ታገስ። አሁን ያልከውን ነው የምትደግመው። ቆይ ከፍተህ ነው የምታነበው። እኔ ጤነኛ አይደለም ሊሄድ ከፍተህ ነው የምታነበው። ከፍተህ ከማንበብ በፊት ግን አሁን ያልከው ምንድን ነበረ? እስኪ ድገመው። ለዓለም ሁሉ አማላጅ ሆና ሞታለች ይላል። እሺ እንደዛ ይላል። አሁን ክፈትና እንደዛ ምን ክፈት። ስለዚህ ኢየሱስ ክርስቶስን ሙሉ በሙሉ ወስዳለች ማለት ነው። ክፈታው እና አንብብ እባክህ። ይኸው ከፍቼ አነባለሁ። እኔ አለሁልህ። ይኸው መጽሐፉን ክፈተው። አንዴት ሶፍትና ፎቶግራፍ ነው ያነሳሁት። መጽሐፉን ያላነበብከው መጽሐፍ ስክሪንሻት አድርገህ የብብትህን ቆሻሻ ደብቀህ እኔን ለክርስቶስ መናገራችን ባለጌ ይሳደብ በቃ እነዚህ ናቸው። ማርያም ለዓለም ሁሉ ድነት ሞታለች ይላል። ስድቡን ምን ማን ያለው? ባለጌ ብለህ መሳደብ ምን አይነቱ ነው? ለምን ትሳደባለህ ነው? ፎቶግራፍ ማንሳት አልችልም? እችላለሁ። አይ ትልቅ ሰው አይደለሁ ወይ ለምን ትሳደባለህ ነው ያልኩህ። ፎቶግራፍ ማንሳት እችላለሁ ወይስ አልችልም? ትልቅ ሰው አይደለህ ወይ ለምን ትሳደባለህ ነው ያልኩህ። ነገረ ማርያም ላይ ማርያም ጥያቄን ስማ መጀመሪያ። ለምን ትሳደባለህ? ለምን ትሳደባለህ? መጀመሪያ ምን አደረገ? ሁሉ ድነት
ሞታለች። መጽሐፉ አለ ወይ ያለ አይደለ? ቆይ ስማ፣ ለምን ትሳደባለህ? ለምን ትዋሻለህ? ለምን ትሳደባለህ? እናንተ ያለ እንደናንተ ያለ ቅጣት የበዛበት ታውቃለህ። እሺ አሳየናው፣ መጽሐፉን አውጣውና አሳየን። አሰሩት። ይሄ ሲጀመር በቃ እንደዚህ ነው። ወረደብሽ አባባ። ምን ብዬ ነው አልኩኝ እኮ ደነገጥኩኝ እኮ። አይዞሽ ደነገጥኩኝ ብሎ ከዛ ምን አድርጌ ምን አይነት ባለ ራሱ እንዴት እንደደነገጥኩ ጌታ ምን ብዬ ነው ቃላባጠረ ማለት ግራ ገባ። ምን ብዬ ነው እንደደነገጠም ስለገባኝ ነው እኔ ራሱ የገባሁት እና እኔ ራሱ ደግጃለሁ። ባልተጠበቀ ሁኔታ ድንገት አይመቸውም ዘንዶ። ከዛ ፎቶ ማንሳት ትችላለህ? ኧረ ይመችህ አንተ ከባድ ሰው ነህ። ኦብዘርቨር እኔ እኮ በጣም የሚገርመኝ ትምህርት ላይ ማውራት ይኸው ከባድ ነው ከእነሱ ጋር። አሁን ነገረ ማርያም እንዲህ በቃ እንትኑ ነው የያዘው ማለት ነገረ ማርያም ምንድን ነው? መጽሐፉ ምንድን ነው? ማነው የጻፈው? የት ነው የመጣው? በቃ እነ ቀለሜ ቁጭ ብለው ሲሳደቡ የሚሉትን ምናምን ይሰሙና ከዛ ፎቶ ስክሪንሻት ያነሳሉ። ሀሳቡ ይበል አይበል ዘይዶን ወይ ሊከር ነው ማለት ነው። ትላልቆች ናቸው ቢያንስ አይደል? አንድ ሰው ትልቅ ከሆነ እኮ ማገናዘብ ይችላል። ከህፃናት በተለየ መልኩ ህፃናት የነገርካቸው ሁሉ ሊቀበሉ እድሜያቸውም ማለት ማገናዘብ የሚችልበት ደረጃ ስላልደረሰ የነገርካቸው ሁሉ ይቀበላል። እናንተ እንደ ህፃናት የተነገራችሁ ሁሉ ዝም ብላችሁ አሜን እያላችሁ የምትሰሙ የአእምሮ ህፃናት በአእምሮ ያልበሰላችሁ መሆናችሁ የሚያሳይ ፎቶ ማንሳት አልችልም ይችላል። ማይብራዘር መጽሐፉን አንብበህ የምርም እንደዛ ያምናሉ ወይ ኦርቶዶክሶች ብለህ እንደዛ ስንል ሰምተህ እንደው እመቤታችን ለዓለም ሁሉ ሞታ አማላጅ ሆናለች የሚል ትምህርት ስናስተምር ሰምተህ እንደዛ ብትል ከዛ በኋላ በቃ አመዛዝነን ይባላል። የሆነ ስክሪንሻት ይዘህ የቀለሜ ሀሳብ ጨምረህበት እዚህ መጥተህ እንደዛ ነው የምታምኑት ስትል ልታፍር ነበር የሚገባ ማለት ልታፍር። ደግሞ ጭራሽ ፎቶ ማንሳት አልችልም ከባድ እንትን በሉ ነገር ለመጨመር ያክል እያጠቃሉና በተነሱት ላይ ችግር የለውም። አጠቃሉ በተነሱት ሀሳቦች ላይ በደንብ ሪፍሌክት አድርጉና ጨርሱ። ችግር የለውም። አንድ ነገር ለማለት ያህል ይሄ ጥያቄው ምንድነው ለምን ኦርቶዶክስ አትሆኑ ነው የሚለው እና ማሉበት ምክንያት ብሎ አሁን መጨረሻ ላይ ያቀረበው ስለ ጥምቀቱ እንትንላል ያቀረበው ምንድነው ማርያም የኢየሱስን ቦታ ስለያዘች በኦርቶዶክስ ቤተክርስቲያን የሚል ያስቀመጠ። ከዛ ውሸት ዋሸ ማለት ነው። አስቀድሞ የኢየሱስ ቦታ የሚያዘው በእንደዚህ ነው ያለው። በኋላ ቢኖር የምጠይቀው ማለት የመወያየቱ እንትኑ ቢኖረው የኢየሱስ ቦታ በዚህ ይሸፈናል የሚለው ራሱ ትምህርት ከየት ነው የመጣው? የመጀመሪያ በዓለማችን ላይ ስለ ሰዎች የሞቱ ብዙ ሰዎች አሉ። ስለ ሰው መሞትን ብቻ ይዘን የኢየሱስ ቦታ መያዝ ነው የሚል ሎጂኩ ራሱ ልክ ስላልሆነ ማለት ነው። ለምሳሌ ወታደሮች ስለ ሰዎች አይሞቱ? ይሞታሉ። የኢትዮጵያ ወታደሮች እኮ የኢትዮጵያን ሕዝብ ለመጠበቅ ነው የሚሞቱት አይደለ? ይሄንን አይተን ዝም ብለን ቃላቶቹን እንትን ካለን ኢየሱስም ስለኛ ሞቷል፣ አንድ ወታደርም ስለ ሰው ስለሌለ ሊሞት ይችላል። ስለዚህ ወታደሩ የኢየሱስን ቦታ ያዘ ልንል እንችላለን? አንችልማ። ይሄን ቀጥታ ከነገረ ማርያም ጋር እያገናኘው ሳይሆን ሎጂኩ በራሱ ልክ አይደለም የሚለው እንድታውቁት ያክል ሎጂክ የሚያመጡት ሎጂኮች አመክንያቸው በቃ ልክ አይደለም። የራሳቸውን አስተሳሰብ ብቻ ጭነው ይመጡና ከዛ ይሄው እናንተ እኮ አይነት ነገር ማለት ነው። ሲጀመር በመጽሐፍት ያለው በቤተክርስቲያን ትርጓሜ የሚቃኝ ነው። በመጽሐፍት ያለ ኢቭን በመጽሐፍ ቅዱስ ያለ እንኳን ማለት ነው። አንድ ለምሳሌ ያን ነገር አንስተን እሱ በተረጎመው ቀላል ትርጉም ይዘን ከሄድን መጽሐፍ ቅዱስ ላይ የተቀመጡ ሙስሊሞች የሚያነሷቸው ጥያቄዎች አሉ።
በቀጥታ ያነቧቸውና በተለይ ምንድነው ጥበብ ላይ የሚያነሱት ነገር አለ አይደል? እሱ ላይ በቀጥታ ተርጉሞ ከተባለ መጽሐፍ ቅዱስ ምን ብለህ ልትረዳው? እና ይሄ ልክ አይደለም። እንትኑ አመጣጡ በራሱ ልክ አይደለም። ነገረ ማርያም ይዘበተ ምን ትረዳላችሁ ብትለን መረዳታችን እነግርህ ነበር። ነገረ ማርያማችንን ይዘበተ ግን የራስን መረዳት ስትጨምርበት ልክ አይሆንም። ያነሳው መጽሐፍም ቢሆን የክርስቶስን ማዳን ያጎላል እንጂ በአባቱ ቀኝ ያለን ጌታን ያሳየናል እንጂ ማርያም የኢየሱስን ቦታ ትወስዳለች ወይም ወስዳለች የሚል ምንም አይነት ትምህርት አይሰጥም ማለት ነው። ዶግማ ላይ ግን ማንሳት የሚችሉት ነገር እንደሌለ ማሳያም ጭምር። ምክንያቱም እስኪ አንድ ነገር አንተ ሲባል መጀመሪያ የጠቀሰው ከዶግማ አይደለም፣ ከሃይማኖት አይደለም፣ ከቃላት ከገለጻ ነው። ለምሳሌ ኢየሱስ የዓለም ብርሃን ነው፣ አሜን ብለን ተቀብለናል። ልክ ነው። ሐዋርያትም የዓለም ብርሃን ተብለዋል። ሐዋርያቱ የኢየሱስን ቦታ ያዙ ማለት ነው። ራሱ ነው ደግሞ ያላቸው። በሉ ቦታዬን ያዙ ብሏቸው ነው አይደለም። እኔ ለዓለም የተሰቀልኩበት የሚል ጽሑፍ የለንም መጽሐፍ ቅዱስ ላይ አለ። ለዓለም ግን ተሰቅሎ የኢየሱስን ቦታ ይዞ ነው አይደለም። ዓለም ላይ የተሰቀለበት እኔም ለዓለም የተሰቀልኩበት ሲል ለዓለም የተሰቀለ ኢየሱስን ቦታ መያዝ ነው ብለን ካልተረጎምን የእኛን መጽሐፍ እንደዛ የምተረጉምበት ምንም ምክንያት የለም ማለት ነው፣ ከጥላቻው ውጭ። ባይዘው ይሄ ሰውዬ ያዩትን ስሙ ጠፍቶብኛል፣ በፊትም የነበረና ትልቅ ጥላቻ አለና ድምፁ ውስጥ ታውቁታላችሁ፣ ለቤተክርስቲያን ያለውን ጥላቻ በተቻለው መጠን ለመደበቅ ሞክሮ ነበር። መጀመሪያ ላይ ሲያወራ የነበረው ግን ድምፁ ውስጥ ያስታውቃል። ይህ ልክ አይደለም። ጥምቀት ላይ ያነሳናቸው ነጥቦች ነበሩ። ከዚህ አንጻር በነገራችን ላይ እኛ ለምን ኦርቶዶክስ አትሆኑም የሚለውን ስናነሳ ከሃይማኖት አንጻር ነበር ያነሳነው፣ ማየት ከተቻለ ማለት ነው። ፓስተሩም ከአኬ ጋር ሲወያይ ጥምቀት ላይ ግልጽ መጽሐፉን አልቀበልም የሚመስል ክህደት ነበረ። ስለ ትህትናቸው እናመሰግናቸዋለን። ከዛ በኋላ የመጡት ግልጽ መጽሐፍ ላይ የተቀመጠው አንቀበልም። ጥሩ ውይይት ነበረ፣ ጥሩ ተወያዮች ነበሩ። ትህትናቸው ቆንጆ ነው። በቃ መደማመጣቸው ከዚህኛው ውጭ ያሉት ማለት ነው። ስለሱ እያመሰገንን ግን በመጽሐፍ ቅዱስ የተጻፈውን ሃይማኖት ነው፣ በተለይ ሚስጥራት ላይ ያለው ትምህርት በግልጽ ነው የሚክዱት። በግልጽ ማለት ነው። ኢየሱስ ያስተማረውን ትምህርት ክዶ የኢየሱስ ነኝ ማለት ይቻላል? አይቻልም፣ አይቻልም። በኢየሱስ ትምህርት ኢየሱሳውያን ነው የምንሆነው። የኢየሱስን ትምህርት ባለመቀበል አጋንንታውያን ከመሆን ውጭ ኢየሱሳውያን መሆን አይቻልም። አንደኛ ቆሮንቶስ ላይ ተከፋፍሎ ባገኛቸው ጊዜ የነገራቸው ነገር ነበር አይደል? ጳውሎስ በማን ስም ተጠመቃችሁ ይላቸዋል። በእኔ ስም አልተጠመቃችሁ። ያን ነጥብ የሚያነሳላቸው ለምንድን ነው? ክርስቶሳውያን ነው የምትሆኑት በጥምቀት እና እኔ አጵሎስ ነኝ እኔ ኬፋ ነኝ ብላችሁ ልትከፋፈሉ አይገባም። በጳውሎስ ስም ተጠመቃችሁ ወይ? በኬፋ ስም ተጠመቃችሁ ወይ? አልተጠመቁም። በማን ስም ነው? በኢየሱስ። ስለዚህ የኢየሱስ ናችሁ ነው እያላቸው ያለው። ስለዚህ ጥምቀት የኢየሱስ ያደርግሃልና ኢየሱሳዊ ነው የምትሆነው ማለት ነው። ዜግነታችን ክርስቶሳዊነት ነው። ጥምቀት በራሱ የክርስቶስ ነው የሚያደርገን። ለዛ ነው ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸዋል ያለው። ደቀ መዝሙር መሆን ማለት ምን ማለት ነው ሲባል በሌላ ስፍራ ላይ መጽሐፍ ቅዱሳችን የጌታ መሆን የኔ ያድርጓቸው ብሎ ይተረጉመዋል፣ ወይም የእሱ መሆን ብሎ ይተረጉመዋል። የኔ አድርጓቸው እያለን ነው። የእርሱ የምንሆነው ደግሞ በጥምቀት በኩል ነው። ሳናምን ነው አይደለም፣ ማመን ለሚችል ማለት ነው አመን። ስለዚህ የእርሱ መሆኛውን ሰው ተቃውሞ የእሱ ነኝ ማለት አይችልም። አያችሁ፣ ክርስቶስን መልበሻውን ይቃወምና ግን የክርስቶስ ነኝ ይላል። ይሄ ልክ አይደለም። ኦርቶዶክስ ያልሆናችሁት ይህን በመካዳችሁ ነው መደምደሚያው። ሃይማኖትን በመካዳችሁ ነው። እና ጥያቄዎችንም ስናነሳላችሁ ያንን እንዳልተቀበላችሁ ታሳይተን ኦርቶዶክስ ያልሆናችሁት በዚህ ምክንያት ነው የሚለውን እንድትረዱት ነው። መጨረሻ ላይ ያነሳነው ቅድም አስብበታለሁ ብሎ ሄደው ልጅ እንግዲህ ሌላ ቀንም በሰፊው ከዚህ በፊትም ብዙ ጊዜ አውርተንበት እናውቃለን። በሰፊው ደግሞ ወይ እናወራበታለን። ሐዋርያዊ ቅብብሎች ወይም አፖስቶሊክ ሰክሴሽን መሰረታዊ ጉዳይ እና እሱን የሚመለስ የሚችል ሰው ካለ በጣም እንትን ነው የሚሆነውና ካላችሁ ሌላ ቀንም አትጥፉብን። ጴንጤዎች ደግሞ እሱ ላይ እስኪ አንድ ነገሮችን አንቡ፣ ከምን አንጻር ነው የሚለው ምናልባት ሌላ ቀን ስንገባ
ገብታችሁ ትነግሩን ይሆናል። ያሬዶ እናመሰግናለን። እግዚአብሔር ይስጥልን። ቃል ያሰማል። እሺ ዮባይ በጣም ጊዜ ስትል እናመሰግናለን። በጣም አሪፍ ውይይት ነበረ። እኔ እናንተ ስትመጡ ለእናንተ ቅድሚያ እሰጣለሁ። ምክንያቱም አንደኛ የበሰለ ውይይት ስለምታደርጉ፣ ሁለተኛ በደንብ ያው ሚዲያ ላይ ያለውን ነገርም ብዙ ነገር ስለምታውቁት ከዛ አንጻር ነው እና እኔም ስለምማረው በጣም አሪፍ ቃል ታሰማራን ዮባይ። ያን ጊዜ ደግሞ አጠቃላይ ሀሳብ ኦኬ ቃል ታሰማልን ሁላችሁም ያሪዶ ቅድምም አኬ ምናምን ነበሩ። በአሪፍ ውይይት ነበረ ቀኑ። በጣም ጥሩ ተወያዮች ምናምን ገብተው ነበረ። ብዙ ተማማርን። ጥሩ ትምህርቶች አሪፍ ፕሮቴስታንቶች መጥተው ነበረ። እውነትም የምር ለቃሉ ምናምን የሚታመኑ ኦኬ። ግን ደፍረው ደግሞ የራሳቸው የሆኑ ሰዎችን ለመንካት ፈቃደኛ ያሉ እንደዛ አለ ሊኖር ይችላል። ግን ዞሮ ዞሮ ለቃል መታመን ከተጀመረ መጨረሻቸው ማረፊያቸው ኦፍኮርስ የጌታ ቤተክርስቲያን ነው የሚሆነው። ለመጽሐፍ ቅዱስና ለክርስቶስ መታመን የጀመረ ፕሮቴስታንት ማረፊያ እረፍት የሆነችው የጌታ ቤተክርስቲያን ውስጥ ነው የሚሆነው ማለት ነው። ብዙ ሰዎች ተመልክታቸዋል፣ ብዙ ሰዎች አይታቸዋል። ከኛ ጋር ሲከራከሩ ብዙ ሰዎች ነበሩ። ከዛ መጨረሻቸው ግን ፕሮቴስታንት ውስጥ ከጩኸትና ጌታን ከመቃወም ውጭ ህይወት እንደሌለ ሲገባቸው መጨረሻቸው የት እንደሆነ አይታችኋል። እና በህይወታቸው ሁሉ ሲመሰክሩላት የሚኖሯት ቤተክርስቲያን ውስጥ ገብተው ትመለከታላችሁ። ስለዚህ እናንተ መጨረሻ እንደዛ እንዲሆን ነው ዋናው ፍላጎታችን ማለት ነው። ለእግዚአብሔር ቃል ታምናችሁ መጽሐፍ ቅዱስን ተቀብላችሁ የጌታ ቤተክርስቲያንን እንድታውቁ ማለት ነው። አሁን ከገባው ወንድማችን ውጭ ማለት ነው። እንግዲህ ጠፍቶ ሲመጣ እንኳን ትንሽ ለውጥ ካደረገ ብለን አልተለወጠም። መጀመሪያ እነሱ ያሉበትን እንድታሳያቸው አይፈልጉም። ከተነካኩ ወይም ደግሞ ከነካካቸዋቸው ብሶት አለባቸው። ያውቁታል። እነሱ እውነት ውስጥ እንደሌሉ ራሳቸው ስለሚያውቁ ከብሶታቸው ከጨዋታቸው የምትረዱት ማለት ነው። አሁን የሄድንበት አካሄድ ሄደን ቁስሉ ጋር ደረስን። ቁስሉ ምንድነው? ከ15 17 ወደዛ ማለት ይችላል። ፕሮቴስታንት አይችልም። በቃ ትልቁ ቁስላቸው ከዛ ማለፍ እንደማይችሉ ክርስቶስ ጋር ሊደርሱ እንደማይችሉ ይገባቸዋል። ታዲያ ምን ላይ መሰረት የነሱ መሰረታቸው ምንድነው? ቤተክርስቲያን መሳደብ። በቤተክርስቲያን ላይ አህን ማላከክ ምናምን በቃ በዚህ ነው የሚስማሙት አንድ የሚሆኑት ማለት አይ ትምህርት ላይ እስቲ ቤተክርስቲያናቸው ከዚህ በፊት የነበረችበትን አሳይ ከተባለ ማድራዘር የሉም። በቃ ከዛ በኋላ ማለት አሁን ስለተነሳው ሀሳብ ቀደም ብሎታል ይገባ በቤተክርስቲያን መሰረተ እምነት ማንም ፕሮቴስታንት ክርስቲያን ፊት ቆሞ መነጋገር አይችልም። ጥያቄ ያላቸው እስቲ ኦርቶዶክስ ለናቸው ኦርቶዶክስ መሆኛ ትምህርቶች አሉ፣ መሰረተ ትምህርቶች። እነዛ መሰረተ ትምህርቶች ላይ ማንም ጥያቄ ሊያነሳ አይችልም። ያው ገቡ፣ ጥምቀት አነሱ። በጥምቀት በቃ መቆማችን ነው ከክርስቶስ ጋር ነው የምትጋጨው። ጥምቀትን ከተቃወምክ ነው። ቅዱስ ቁርባን በቃ ከክርስቶስ ጋር ቀጥታ የምትጋጨው። ክርስቶስ ራሱ እኔ በጣም ደስ የሚለኝ በሁለቱም ቅዱሳት ምስጢራት በኩል ማለት ነው ክርስቶስ ወደዚህ ወደዚያ የማያስብል ትምህርት እንደውም ይህንን ያልተቀበሉ ሰዎችን ሂዱ ከእኔ ሲላቸው በግልጽ መጽሐፍ ቅዱስ ላይ ስለተቀመጠ ነው አይደል? አይሁዳውያን ስለ ቅዱስ ቁርባን ክርስቶስ በሚያስተምርበት ሰዓት ማለት ነው ስጋዬን ካልበላችሁ ደሜን ካልጠጣችሁ ሕይወት የላችሁም ሲላቸው ይሄማ እንዴት ሊሆን ይችላል አለ። በቃ አብዛኞቹ ደቀ መዛሙርት ወደ ኋላ ሸሹ ይላል። ክርስቶስ ኧረ ቆዩ ምሳሌ ነው የመታሰቢያ ብቻ ነው አላላቸውም። ወደ ሐዋርያቶቹ ዞርና እናንተስ መሄድ ትፈልጋላችሁ ወይ አለ። ስለዚህ በእነዚህ ትምህርቶች እኛ ፊት መቆም እንደማይችሉ ክርስቲያኖች ፊት መቆም እንደማይችሉ ስለሚገባቸው ያነሳው ክፍል ምንድን ነው? የሆነ መጽሐፍ ድንግል ማርያም ለዓለም ሁሉ ሞታለች ይላል። ይሄ በጣም ትልቅ ውሸት ነው። የክርስቶስን ስፍራ ተክታ ማለት ነው። ይሄ በጣም ሲጀመር እንዲህ ማለት ራሱ ትልቅ ወንጀል ነው። እኛ ትልቅ ክህደትም ጭምር ነው ማለት ባይዞ እኛ ቤተክርስቲያን ውጪ መሆን ጠቀመህ እንጂ እንዲህ ብለህ በመናገር ራሱ የሚያስወግዝ ትምህርት ነው። ምክንያቱም እንኳን እመቤታችን ብቻ ለዓለም ሁሉ ኃጢአት ልትሞት ይቅርና ማለት ነው ቅዱሳን ሁሉ ተሰብስበው ቢሞቱ ሁሉም ተሰብስበው ቢሞቱ የክርስቶስን ዋጋ የሚተካ ማንም ፍጥረት የለም።
ይሄ የቤተ ክርስቲያናችን ትምህርት ነው። አንድ ቪዲዮ የመጨረሻ ያሳያል። ሁሉም ቅዱሳን ተሰብስበው ቢሞቱ የክርስቶስን ደም የሚተካ ማንም ፍጥረት የለም። ለዛ ነው ቤተ ክርስቲያናችን ሁልጊዜ ምን ትላለች? እንዴ በመሰቀል ደረጃማ ብዙ ፍጥረታት እኮ ከክርስቶስ ብዙ ንጹሐን እኮ በግፍ ተሰቅለዋል መስቀል ላይ አለ። ግን አንዱም ፍጥረት የክርስቶስን ደም ሊተካ የተቻለው ማንም የለም። አባ ጊዮርጊስ ዘጋስጫ የሚናገሩት በመጽሐፈ ምስጢር በመስቀል ላይ የተሰቀለ ብዙ ሰው የለም አለ። አንድም ሰው ግን መስቀልን የቀደሰ ማንም የለም ይላል። ብዙ የንጹሐን ደም በከንቱ ፈሷል፣ ከአቤል ጀምሮ እስከ ዘካርያስ ድረስ። አረ ዘካርያስ አይደለም እስከ ክርስቶስ 144,000 ንጹሐን ህፃናት 144,000 ንጹሐን ህፃናት በግፍ ተገድሏል። የነሱ እንደ ወንዝ ቢፈስ ደማቸው ፍጥረትን ማዳን የሚችል ደግሞ አይቻልም። ለዛ ነው የፍጥረት ሁሉ ተሰብስቦ ዋጋ ቢከፈል ደም ቢፈስ ኦፍኮርስ የክርስቶስን ደም የሚተካ ፍጥረት በፍጹም የለም። የሚተካ ቢኖር ኖሮም አምላክ ሰው መሆኑን ባላስፈልገው ነበር። የቤተ ክርስቲያናችን መጠሪያ ራሱ ተዋህዶም ባልሆነ ነበር አይደል? የቤተ ክርስቲያናችን መጠሪያ ተዋህዶ ነው። አምላክ ሰው ሆነ ወይም ደግሞ የስግው ቃል መጠሪያ ማለት ነው። ስሟ ራሱ ተዋህዶ ባልሆነ ነበረ። ስለዚህ ያንን ስለምናቅ ነው ኦኬ ያለ ክርስቶስ ዓለም ሊድን አይችልም የሚለው ትምህርታችን የታመነ ትምህርት ነው። ድንግል ማርያም ግን የዓለም ቤዛ ነች። ትክክል። ይሄም የማይካድ ትምህርታችን ነው። ይሄን ያመጣነው እኛ አይደለንም። በነገራችን ላይ በቃ የአባቶች የመጽሐፍ ቅዱስ ትምህርት ነው። የዓለም ቤዛ የሚለውን ማለት የክርስቶስ በክርስቶስ ምትክ ማለት አይደለም። የዓለም ቤዛ ስለተባለ ክርስቶስን የሚተካ ማለት አይደለም። የዓለም ቤዛ ትባላለች። ትክክል። የማን የሔዋንን በደል የካሰች ብቸኛ ፍጥረት ስለሆነች እመቤታችን ብቸኛ የሔዋንን በደል የካሰች ማነች? እመቤታችን ብቻ ነው። ይሄ እነ ቅዱስ ሄራኔስ እነ ቅዱስ ጀስቲን ማርቲር ሄራኔስ ማለት የፖሊካርፕ ደቀ መዝሙር፣ ፖሊካርፕ የቅዱስ ዮሐንስ ደቀ መዝሙር አለ። የእሱ ተማሪ ድንግል ማርያም የማን ምትክ ነች ይላል? የሔዋን ምትኳ ነች። ጀስቲን ማርቲርን ሁለቱንም ያነጻጽራል፣ ሔዋንና ድንግል ማርያምን ማለት ነው። የሔዋን አለመታዘዝ በድንግል ማርያም መታዘዝ ተካሰ ብለው አባቶች በሚገባ ያስተምራሉ ማለት ያስተምራሉ። ምናልባት ግን ይሄ ስለ እመቤታችን የተነሳ አንድ አባት የተናገሩት አንድ ቪዲዮ ላይ ሳይና ያሬደው ከዛ አንተ ጠቅልለው እንጨርሳለን። የእመቤታችን አማላጅነት የክርስቶስን ቤዛነት አይተካም። የክርስቶስን ቤዛነት የሚተካ ነገር ምንም የለም። የቤተክርስቲያን መልሷ ይሄ ነው። የእመቤታችን አማላጅነት የክርስቶስን ቤዛነት ይተካል ብለን የምናምን ከሆነ እኮ ክርስቶስ ሳይሰቀል ድነናል ብለን የምናምንን ማለት ነው። ገና ክርስቶስ ሳይመጣ እሷ ስለምታማልድ በቃ አማልዳ ዓለምን ታድነው ነበር። የእመቤታችን አማላጅነት አይደለም የቅዱሳን መላእክት አማላጅነት ቢሆን የቅዱሳን ሁሉ አማላጅነታቸው የእመቤታችንን ጨምሮ የፍጡራን ሁሉ ተጋድሎ ተደምሮ አንዱን ነጥብ እንኳን ሊይዝ አይችልም። ክርስቶስ የተጸነሳትን መጸነስ ይሄን አገላለጽ በደንብ እኔ በጣም ደስ የሚልህ ያው የሁሉንም ቅዱሳን መላእክት የቅዱሳን ሰዎች በድምሩ የእመቤታችንን ምልጃ ተደምሮ የክርስቶስ አንዷን ነጥብ የከፈላትን ዋጋ አይሆን። ኦኬ መሆን አይችልም። ክርስቶስ የተገረፈውን መገረፍ ሊሆን አይችልም። እንዲህ ተብሎም ሊነጻጸርም ሊወዳደርም አይችልም። እንደው ማወዳደሩም በእውነት ድፍረት በቃ ማወዳደር ራሱ ነውር ነው። እናንተ የምታመልኩት አካል እንደ ፍጡር እንደ ራሳችሁ አድርጋችሁ ስለምትቆጥሩት ከማንም ጋር እየተነሳችሁ ማነጻጸር ለምዳችሁታል። እኛ ግን ስለ እመቤታችን እና ስለ ቅዱሳን ስንናገር ፈጽሞ ከክርስቶስ ጋር አነጻጽረን አንነጋገርም በጭራሽ። እንዴት ነው ከክርስቶስ ጋር ራሱ የሚነጻጸሩት ቅዱሳን? አናነጻጽርም። ቅድም እንዳለው ኢዮባ የዓለም ብርሃን ተብሏል፣ የዓለም ብርሃን ተብለዋል ቅዱሳን፣ ክርስቶስም ተብሏል። አሁን ሁለቱም የዓለም ብርሃን ነው የምናነጻጽረው፣ የክርስቶስና የቅዱሳን አናነጻጽርም በጭራሽ። እንደዚህ አይነት ማነጻጸር ላይ ራሱ ክርስቲያን እስከሆንን ድረስ አንገባ፣ ፍጡሩን ከፈጣሪ ጋር አናነጻጽርም በጭራሽ ለማለት ነው። እግዚአብሔር ይስጥልኝ። እሺ ዮሐንዬ በጣም እግዚአብሔር ይስጥልን፣ ቃላት ያሰማልን፣ ስላስተማራችሁን እናንተንም ጸጋችሁን ያብዛልን። በጣም ወዳችኋለሁ። እግዚአብሔር ያበርታችሁ በአገልግሎታችሁ። በጣም እናመሰግናለን። ዲያቆን ስዩሜ